አድማጮቻችን በዛሬው ትረካችን ሁለቱን ባሎቼ ላስማማ እያሸማገልኳቸው ነው በሚል ርዕስ በሜሪ ፈለቀ የተጻፈውን አጭር ልቦለድ እናስደምጣችኋለን። ሁለቱ ባሎቼ ላስማማ እያሸማገልኳቸው ነው። ግርምታችሁንና እርግማናችሁን ከማሽጎድጎዳችሁ በፊት ትንሽ ትንፋሽ እየሰበሰባችሁ ከመጀመሪያው ልጀምርላችሁና ሁለቱንም ላስተዋውቃችሁ። የመጀመሪያው ባሌ ባለቤቴ ነው ታዋቂው ብዬ ያስተዋወቅኳት ጓደኛዬ ወየው በፈጣሪ ባልሽ ሲያምር አጣብሽኝ ያለችለት ውብ ነው። የገዛ እናቴ ልክ እንደጠበስኩት ስታውቅ ውይ ልጄ የልጁን ሕይወት አታበላሽ፣ አጉል ታደርጊዋለሽ፣ ይቅርብሽ በሞቴ ብላ የለመነችለት ስነ ስርዓት አምኖ የቤተ ክርስቲያናችን ፓስተር ጠርቶኝ ሜሪ ሰይጣን አንቺን ተጠቅሞ ልጁን ከጌታ ቤት ሊያስኮበልል እየተጋ ነው ያለለት የቸርቻችን አይን የሆነ አገልጋይ ነው። እሱስ ብትሉ መጀመሪያ እጄን የጨበጠ ቀን ሜሪ ይባላለው ስለው ሜሪ ብሎ ሰይጣንን ራሱን የጨበጠ ይመስል እንዴት እጄን አሽቀንጥሮ እንደጣለው የጨበጠኝን እጁን ልብሱ ላይ ሁላ ቢጠርገው ደስ የሚለው ይመስለኛል። እሱ ለከተማውም ለቸርቹም አዲስ ነበር። እኔ ደግሞ ከቸርቹም ከወሬውም ገለል ለማለት ክረምት ስለነበር 2 ወር አዲስ አበባ ከርሜ መመለሴ ነው። ጫፉን እንኳን ያልነካሁትን ቀድሞ የነበረውን ፓስተር በዝሙት ጣለችው ተብዬ ተወንጅዬ መሆኑ ነው። ቢችሉ እንደ ጌታ ቢሰቅሉኝ ደስ ይላቸው ነበር። ያው ጫፉን አልነካሁትም አልኳቸው እንጂ ከንፈሩን ነክቸዋለሁ። ከንፈርና ጫፍ ይለያያል አይደል እኮ። ነገሩ ስብስብ ሆኖ አይደለም ሲያወሳስቡት እንጂ። ስለ ፓስተሩ በኋላ መለስላችኋለሁ። ስለ ዋናዬ ላውጋችሁ። ክረምቱን ጨርሼ እንደተመለስኩ እቤት ከመላሳቸው ላይ የሱን ስም እንዴት ላውርደው? ቸርች ውስጥ የማይገባበት የለም። ይሰብካል፣ ይዘምራል። ውብ ድምፅ ድክመቴ ነው እኮ ደግሞ። ፒያኖ ይጫወታል። ወላ ኤሌክትሮኒክስ ነገር ሲበላሽ ይጠግናል። ቸርቹን ያጸዳል። የማያደርገው የለም። በቃ ምንም ይሁን ምን እነማሚ ቸርች አዲስ የመጣው ልጅ እንዲህ ብሎ እንዲያ ብሎ ሳላየው ብዙ ሰማሁ። የተዋወቅን ቀን ደግሞ እሱም ሳያየኝ ብዙ እንደሰማ ገባኝ። ያው ክፉንም ቢሆን ወንድም ያጠገቡ ነበረ። እህቴ ናት እኮ ይለዋል። ሜሪ ያንተ እህት ናት አባባሉ ይቺ አጋንንት እንዴት ብላ ከናንተ ቤተሰብ ተፈጠረች? እንዴት ነው መላክና ሰይጣን ተስማምታችሁ አንድ ቤት የምትኖሩት አይነት ለዛ ነው። የለመድኩት ነገር ስለሆነ ስቄ ለወንድሜ ምግቡን አቀብዬ ተመለስኩ። ከዛ በኋላ ነው ያልደረስኩበትም። ስለ እውነቱ ጭራሽ በሐሳቤም በልቤም የለም። ለራሴ በአንድ ፓስተር ከንፈር ጦስ ሳቢያ መጽሐፍ ቅዱስ ላይ ያሉ ክፉ ሴቶች መንፈስ ሁላ ስም የኤልዛቤል መንፈስ፣ የደሊላ መንፈስ፣ ሲወጋም የሚውሉ የሴቶች መንፈስ ብዛት እየተጠቀሰልኝ እጅ በመጫን ጸሎት ብዛት ሌላ አገልጋይ ጋር መድረሻ እጅም እግርም ፍላጎትም የለኝም። ከወንድሜ ጋር ሁሌ እሁድ ከቸርች በኋላ እቤት ይመጣሉ። እሱ ማውራት ሲጀምር እቤት አፉን የሚከፍት የለም። ጸጥ ብለው ይሰሙታል። ስለምንም ርዕስ ሲነሳ ይቀዳል። የቸርቹ ወሬ ብዙም ስለማይጥመኝ አልሳተፍም። ድንገት በሆነ ሰበብ ወደ ሳሎን ብቅ ካልኩ በገዛ ቤቴ ይገላምጠኛል ወይ በነገር ይተነኩሳል። ቤቴ ነው ብዬ አልፈዋለሁ። ቸርች ለምንድን ነው ማመጪው አለኝ የሆነ ቀን ኮስተር ብሎ ውጪ ተቀምጬ የማነብበት መጥቶ። ለምንድን ነው የምመጣው? ለመጸለይ፣ ጌታን ለማምለክ፣ ጌታን ለመፈለግ። ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ያማረ ነው። ወይል ወንድም አይደለሁም እንደምታየው። የምሬን ነው አለ ፈገግ ብሎ። ጥርስህ እኮ ሲያምር በኢየሱስ ስም። ምን ሆነ ነው ሁሌ የምትኮሳተረው ልለው ነበር። ያው በደና ያይብኝ ብዬ ዋጥኩት። ሲገባኝ ቸርች የምትሄደው ሸክምህን ለማራገፍ ነው። ፈራጅ በየመንገዱ ሞልቷል። ለምን ብዬ ቸርች ሄጄ የፈራጆቼን አይን እያየው ራሴን እኮንናለሁ? አምላክ ፍቅር ነው እኔ እስከሚገባኝ። ፍቅርን ፍለጋ የሚሄድበት ቸርች ገና እግሬ ሲረግጥ ዘማዊት ናት ትወገር የሚሉ አይኖችና እኛ ካንቺ የተሻለ ጻድቃን ነን ብለው የሚመጻደቁ ሰዎች ጋር ተቀላቅዬ ራሴን ለምን አሳንሳለሁ? አሞኬ ሆራያም ነው ስም አለኝ።
ሁለታችንም ዝም ከምንል ብዬ ቀጠልኩለት። ታውቃለህ፣ ያቺ ዘማዊት ሴት መጽሐፍ ቅዱስ ላይ ስትዘሙት አግኝተናት ነው ብለው ወደ ኢየሱስ ያመጧት። ሁሌ የሚገርመኝ ነገር ከሆነኛው ሰውዬ ጋር ነው ስታመነዝር ያዩት። እሱን በል ሱሪህን ታጠቅና አምልጥ ብለውት ነው እሷን ብቻ ይዘዋት የመጡት። ለምን እሷን ብቻ ጎንኗት? ምናልባት ሰውዬው ወዳጃቸው ነው፣ አሊያም ክብሩ የማይነካ ስም ያለው ሰው ነው። ለሁለት ባጠፉት ጥፋት እሷ ብቻ እንድትወገር ለምን ተፈለገ? ብዙ ዝም አለኝና የሚወራው ግን እውነት ነው አለኝ። አይገርምህም ግን ማንም ሰው እውነት ነው ወይ ብሎ ጠይቆኝ አያውቅም። ቤተሰቤን ጨምሮ የተፈጠረውን እንኳን ሳያውቁ ነው ሲወጉ የሚውሉት። ድክም ብሎ ሳቀ። እውነት ነው ግን ግማሹ እውነት ነው። እውነት የሆነው ክፍል የሆነ ነገር ነበራቸው የሚለው ነው። በእሷ ምክንያት ነው ከአገልግሎት የታገደው የሚለውም እውነት ነው። እርግጥ አሳሳተችው የተባለው እውነት ነው። ያው የተሳሳተው ምን ድረስ ነው የሚለው ነው ልክ ያልሆኑት። እንደሆነ ተአምር ያየኛል። ፈገግ ይላል። እሱ እንደሚለው ይህን ቀን ነው ነፍሴን የወደዳት። ፓስተር የመጣ ጊዜ እኔ ጴንጤነቱን እርግፍ አድርጌ ትቼው ነበር። ማሚ በስንት ጉቦ የሆነ ቀን ይዛኝ ስትመጣ ሸበላ ወጣት ሲናገር የሚጣፍጥ አዲስ ፓስተር እየሰበከ ነው። ከጓደኞቼ ጋር ነበር የመጣ ነው። ተያየን። በኢየሱስ ስም ይሄ ጴንጤ በሆን ራሱ ሲኦል ደርሶ መልስ ትኬት ያስቆርጠኛል አልኳቸው። በፍጹም አይደረስበትም ፓስተር እኮ ነው ተባባልን። ከዛ በብር አስያዝን። እጠብሰዋለሁ ብዬ ያው አባቢ ፓስተር ስለሆነ መግባባት ጊዜ አልፈጀብኝም። እንዳልኩትም ጠበስኩት። ችግሩ እሱ የምሩን የጌታ ሰው ነው። ልክ የደፈርኩት አስመስለው የሚያወሩት፣ ልክ ክፉ ነገር አስመስለው እሱ ወድሻለሁ ካለኝ በኋላ ራሱ ንስሐ መገባ ነው የሚመስለኝ። ድክም ብሎ እየሳቀ ይሰማኛል። ይሄኛው ጴንጤው እሱ አይደለም፣ ሰው የሆነው እሱ ነው። ከቤት እየወጡ ቼክ እያደረጉ ስላስቸገሩን ወክ እያደረግን ወሬውን ቀጠልኩለት። ከዛማ በቃ የሆነ ቀን ስሙኝ በጸጸት አለንጋ ሲሸለጥ ከረመ። እኔ ብሬን በላው፣ እሷ መረረ። ጭራሽ በቅድስና ፍቅራችንን እንድንኖር እንጋባ አለ። ከዛ እውነቱን ነገርኩት። መልቀቂያ አስገብቶ ወደ አዲስ አበባ መሄዱን ሰማሁ። ከዛ እዛም እንዳያገለግል መታገዱን ሰማሁ። ከዛ ማውቀው ታሪክ የለም። ምን እንዳላቸውም አላውቅም። ብቻ በእኔ ምክንያት መሆኑን ነግሯቸዋል። ሳናውቀው ብዙ መንገድ ተጓዝን። ስንመለስ እጁን ትከሻዬ ላይ ጣል አድርጎ እብድ እንደሆንኩ እየነገረኝ ነበር። ይቅርታ በጣም በሰማሁት ልዳኝሽ አይገባም ነበር አለኝ እቤት ልንደርስ አካባቢ። እሺ ይኸው እኔ እውነቱን ነግሬህ የለ? ምንድን የሰማኸው? ከአንቺ በጣም መጠንቀቅ እንዳለብኝ፣ ካለበለዛ እንደምታባልጊ። እየሳቀ ነው። ማሚ በሩ ጋር ቆማ እየጠበቀችኝ ነው። አስተያየቷ ደሞ በምን አገኘሽው አይነት ነው። የሳመኝ ቀን በእናት ይህን ነገር በምስክር ፊት አድርግልኝ ብለው ደስ ባለኝ። ስሜ መራራ ነዋ። ሳመችው እንጂ ሳማት አይባልልኝማ። እርግጥ የሳመኝ ዕለት ያልኳችሁ ቀን ማለት በዋዛ የተገኘ እንዳይመስላችሁ። ጌታ ሆይ ይሄ ሰው በወንድምነት ይሁን በባልነት ፍቅር የሚወደኝ መለየት የምችልበት ጸጋ ስጠኝ፣ ወይ ምልክት ነገር አሳየኝ። ቢያንስ በህልሜ አንድ ጋቢ ለሁለት ስንለብስ ምናምን አለ አይደል? የሆነ ምልክት በቃ እኔ ልጅ በውዝግብ ስንገላታ በቤትህም እንደሚገባ እያገለገልኩ አይደለም። ይሄኛው በእርግጥ ለራስ ስትል ባሪያህን አስባት አይነት ልምምጥ ነው። ውለታዬ ያለብህ በዚህች እንኳን ክፈለኝ አይነት ሰፋጣም ነው ብዬ ጾም ጸሎት ሊይዝ ትንሽ ሲቀረኝ ነው ያው ምልክት መሆኑ ነው መሳሙ። ከምልክቱ አስቀድሞ ከወራት በፊት ሲሊፐር ያጠለቁ እግሮቼ የቸርቹን በር አልፈው ሲገቡ ከቤት የወጣሁት ቁምጣዬን ሆዴን በሚያሳይ አላባሽ ለብሼ ከእግዜሩ የተጣላሁበት የወንድሜ መቃብር ጋር ለመሄድ ነበር። እንደለመድኩት የማይሰማ ጸሎት ለምን እጸልያለሁ? ወይ ቁልጭ አድርገህ በዚህ ጉዳይ አትጸልዩ ምናምን ብለህ ህግ ብታወጣ ጥሩ። በደፈናው ብቻ
አንኳኩ ብቻ ጸልዩ አልክ። ከዛ ግን እማትሰማው ጸሎት ብዛቱ እያልኩ ከራሱ ከፈጣሪ ጋር እየተነታረኩኝ በእግሬ እስኪ ደክሜኝ ከተጓዝኩ በኋላ ነው ድንገት አቅጣጫዬን ወደ ቸርቹ ያዞርኩት። ገባሁ። ለወራት ያላዩኝ አስተናጋጆች በፈገግታ ሰላም እያሉኝና አለባበሴን እየገላመጡ ክፍት ቦታ አሳዩኝ። እሱ መድረክ ላይ አይኑን ጨፍኖ ፒያኖን እየመታ ይዘምራል። ከተደረገልኝ በጎነትህ አንዳችም ለኔ የማይገባ ነበር፣ በቸርነትህ አድርገሃልና እደነቃለሁ፣ አብስቼ ተመስገን እላለሁ እያለ በሚጣፍጥ ድምፁ ይዘምራል። ህዝቡ ቆሞ ግማሹ እጁን ወደ ፈጣሪ አንስቶ፣ ግማሹ ወሬ እያየ፣ ግማሹ ጨፍኖ አብሮት ይዘምራል። መግባቴን ያወቀ ይመስል አይኖቹን ገልጦ አየኝ። ተያየን። ፈገግ ብሎ አይኖቹን ጨፍኖ ማስመለኩን ቀጠለ። ያስተዋለ ሰው ምላስ ማሟሻ ሆኜ መክረሜን እያወቅኩት ሳቅ ብዬ ተቀመጥኩ። የዛን ቀን ስንወጣ ሲንደረደር መጥቶ አቀፈኝ። በጌታ ፍቅር ነው ይሄኛው። ስለመጣሽ ደስ ብሎኛል፣ ሳይሽ በጣም ነው ደስ ያለኝ አለኝ ወደ ጆሮዬ ጠጋ ብሎ። ምንም እንኳን ቸርች ለመምጣት አስበሽ ባትመጪም አለኝ። አለባበሴን መሆኑ ገብቶኛል። ከዛን ቀን በኋላ የጌታ ፍቅር ይሁን የሱ ፍቅር መጀመሪያ ሰሞን ባላየሁት ምክንያት ቸርች መላለስ ጀመር። በሳምንት ሮብና እሁድ መደበኛ የቸርቹ ፕሮግራም አልበቃ ብሎኝ አርብ የአገልጋዮች ፕሮግራም፣ ቅዳሜ የወንድሞች ፕሮግራም፣ ማክሰኞ የማለዳ ጸሎት። ብቻ ምንም ይሁን እሱ ካለ እኔ አለሁ። ፕሮግራሞቹ ሲያልቁ እስከ ቤት መንገድ እያራዘምን ወክ እያደረግን የባጥ የቆጡን እናወራለን። ጠዋት ተነስቶ ትምህርት ቤት ድረስ ሸኝቶኝ ይመለሳል። የማነባቸውን መጽሐፍቶች ተከራይቶልኝ ይመጣል። አንብቦ ነው የሚሰጠኝ። እኔ አንብቤ ስጨርስ መፈጠራችንን ለማናውቀው ደራሲ ሂስ እንሰጣለን፣ እንከራከራለን። ማታ በየቀኑ ደብዳቤ ይጽፍልኛል፣ እኔም እጽፍለታለሁ። ጠዋት ስንገናኝ ደብዳቤዎችን እንቀባበላለን። ከሰዓት ከስራ የሚወጣበት ሰዓት ከኔ ጋር ስለማይዛመድ ከሱ ጋር ሳይክሌን እየገፋው በእግሬ 40 ደቂቃ የሚወስድብኝን መንገድ በሳይክል በ10 ደቂቃ ልሰዋለሁ። ደጋግመን የሄድንባቸው መንገዶች ኮቴያችንን ሰምተው እስኪያውቁት በየመንገዱ ያሉ የንግድ ቤት ዘበኞችና ቋሚ የኔ ቢጤዎች እንደ ወዳጅ ሰላምታ መስጠት እስኪጀምሩ ቤቶቼም የኔና የሱን አብሮነት መውጣትና መግባት ከመልመዳቸው የተነሳ እሱ ያጥሩን በር ሲያንኳኳ ሜሪ መጥቷል ብለው መጥራት እስኪለምዱ ከዚያን ያህል የጊዜ ለውጥ በኋላ ነው የሳመኝ። መጸለይ ይነሰኝ እንደ ጠጣ ሰው ጀብረር አድርጎ የነበር አሳሳሙ። ሳልዋሻችሁ ቤቶቼም አንድም እሱን ስለሚያምኑት የጌታ ሰው ስለሆነ፣ ሁለትም ለወትሮ በየቀኑ የሆነ ጥፋት የማጠፋ የነበርኩትን ልጅ ስላለዘበላቸው፣ በተጨማሪም ወደ ቸርች ስለተመለስኩላቸው ከሱ ጋር መውጣት መግባቴን ብዙም አልጎረበጣቸው። ይሄ በሆነ በጥቂት ቀናት የሥራ እድገት አግኝቼ ሌላ ሀገር ሊሄድ ነው አለኝ። እንዴት እንደሚነግረኝ አፉ ላይ ቃላቶቹን ሲያንገዋልላቸው ቆይቶ እኔስ 8 ወር ሙሉ እጅህን ተመርኩዤ ሐዘኔን የረሳሁት እኔስ ትታይኝ ስትሄድ ምን ልስራ? በቀን 2 የማየህ እኔስ አንተ የሌለበትን ቀን እንዴት ልለፍ? ምን ልስራ? አንተ ሳትኖር ማን ነኝ? ንገረኝ፣ ምን ልሁን? እንደሚሄድ እርግጠኛነት ነበረው ድምፁ። ስለዚህ ቅርሌ ልለው አቅሙ አልነበረኝም። ምን ያህል በፍቅር ሙክክ ብዬ እንደበሰልኩ የገባኝ የዛን ቀን ነው። ለወትሮ በሰው ፊት ማልቀስ፣ ያውም ለማልቀስ ምክንያት በሆነ ሰው ፊት ማልቀስ ሽንፈት የሚመስለኝ እኔ በሱ ፊት ተዝረከረኩ። በቃ አልሄድም እቀራለሁ አለኝ። በቃ አንቺ ትምህርትሽን እስክትጨርሺ የትም አልሄድም ይቅር አለኝ አቅፎ እያባበለኝ። አዲሱ ስራው አዲስ በተከፈተው የአቢሲኒያ ባንክ ማኔጀር ሆኖ ነው የሚሄድ የነበረው። ገና እንደተመረቀ ነው አሁን የሚሰራውን ስራ አግኝቶ የጀመረው። በአንድ አመቱ አሁን ያገኘው እድገት ለሱ ምን ያህል ትልቅ ነገር መሆኑን አውቃለሁ። ትቼልሻለሁ ሲለኝ የባሰ ሙክክ ከማለት ውጪ ምርጫ ነበረኝ? እኔ ደግሞ 12ኛ ክፍልን ገና መጀመሪያ ነበር። ተስማማን። በሆነ መልኩ ራስ ወዳድ እንደሆንኩ ገባኝ። ይዘኸኝ ሂድ አልኩት። በነጋታው ጠዋት ትምህርት ቤት ሊሸኘኝ እንደመጣ እስክነግረው ጓጉቼ እላዩ ላይ እየተንጠለጠልኩ ምን እንዳልኩ ገብቶታል። ግን ማመን አልፈለገም።
የት ነው ይዤሽ የምሄደው? የምትዩ ማስበውን ከሆነ አይሆንም አለኝ ኮስተር ብሎ። ለምንድን ነው የማይሆነው? ስለምወድሽ ነው የማይሆነው። የኔ ሚስት በስነ ስርዓት ለቤተሰቦቿ ሽማግሌ ልኬ ቸርች ቆሜ በጌታ ፊት ቃል ገብቼላት በቤተ ዘመድ ተመርቀን ነው ማገባሽ። በፍጹም እንደ ወመኔ ብድግ አድርጌ ይዤሽ አልሄድም። ትምህርትሽን በጥሩ ውጤት ትጨርሻለሽ፣ እንደ ህልምሽ ህግ ትማሪያለሽ። ስትመረቂ ከፈለግሽ የምርቃታችን ቀን ሰርጋችንን ማድረግ እንችላለን አለኝ ኮስተር ብሎ። ቀጠል አድርጎ አንቺ ግን የምርሽን ነው? እሱማ የምሬን ነው። ቆይ ምንድነው ያልከውን ሁሉ ከማድረግ የሚያግደኝ? ሰሞኑን ሽማግሌ ትልካለህ፣ ከዛ ቸርች ሄደን ቃል እንገባባለን። ይዘኸኝ ትሄዳለህ፣ አንተም ስራህን እኔም ትምህርቴን። አይሆንም አልኩ። አይሆንም አለኝ ካፌ ቀምቶ። እብድ ነሽ እኮ። ማታ ምን አቅብጦኝ እንደሆነ ሳላውቅ ለማሚ ነገርኳት። በቤቴ እኮ እንዴት የተባረከ ልጅ ነው ብላ እንድታሞግስልኝ ነበር። ቦምብ ማፈንዳት ያልታወቀኝ። ከዛ ቀን በኋላ እሱ እኛ ቤት በምንም ሰበብ ቢሆን እንዳይመጣ ለራሱም ለወንድሜ ማስጠንቀቂያ ተሰጠ። ትምህርት ቤትም ሆነ ቸርች ወይ ማሚ ወይ አባቴ ሆኑ የሚያደርሱኝ። ቸርች የሚሄድባቸው ቀናት ተወሰኑልኝ። እሱም ቸርች ማስጠንቀቂያ ደረሰው። 1 ሳምንት ሳንገናኝ አለፈ። እንደዛ እንደ መልአክ የሚያዩት ቤተሰቦቼ ሲያዩት ሁላ የሞት መንፈስ እንዳዩ ይሸሹት ጀመር። ማሚ ጭራሽ ተከርብታ በአንተ ተመስሎ ልጄን ከዓላማዋ ላይ ያሰናክል ያለ መንፈስ ወጋው ብለዋለች። ለትምህርት ቤት ሁላ ማንም ቢጠራኝ እንዳያስጠሩኝ መልእክት ተላለፈ። በርቀት መድረክ ላይ ብቻ አየዋለሁ። ምንም አልገባኝም። ቀላሉ መንገድ ከኔ ጋር ማውራት ነበር እኮ። እውነቱን እኮ ነግሬያቸዋለሁኝ። ከዛ ግን ያቺ እምቢባይዋ እኔ ሁሉንም የራሳችሁ ጉዳይ አለች። ከትምህርት ቤት አሞኛል ብዬ አስፈቅጄ ስራ ቦታው ስበር ደረስኩ። ሲያየኝ ሊጮ ሁሉ ዳዳው። በደስታ ከመሬት አንስቶ አየር ላይ አሽከረከረኝ። የማብድ መስሎኝ ነበር አለኝ ፀጉሬን፣ አንገቴን፣ ጉንጬን፣ ከንፈሬን እየሳመ እንደ ሌላው ቀን ለሚያየን ሰው ሁላ ሳይጨነቅ። አሁንስ ይዘኸኝ አጠፋም አልኩት ፈገግ ብሎ። መቼ አለኝ። ሁለተኛውን ባሌን እስክተዋወቀው ሰዓት ድረስ ዓለሜ ሁሉ እሱ ነበር። የመጀመሪያው ባሌ፣ ትምህርቴ፣ ትዳሬ፣ ፍቅሬ፣ ቤተሰቤ፣ ጓደኛዬ፣ ወንድሜ። ይህን ሁሉ ከኋላ ትቼ እሱን መርጫለሁኛ። እንዲህ ነበር የሆነው። ይዘኸኝ ጥፋ ያልኩት ቀን ከተማ ይዞኝ ሄዶ ቀለበት ገዛን። ማንም በሌለበት ቸርች ሄድን። ልክ እኔና እሱ ሙሽራ እንደሆንን የቸርቻችን ፓስተር እያጋቡ እንደሆነ አስመስለን መድረኩ ፊት ቆምን። ክርስቶስ ቤተክርስቲያንን በወደደበት መውደድ በፍጹም ልቤ ልወድሽ፣ በህመምሽ፣ በጤናሽ፣ በማግኘት፣ በማጣት ብሎ ቃል ገባልኝ። በእንባው ቃሉን አተመልኝ። ሚስት ለባሏ እንደምትገዛው ልገዛልህ፣ በጤናም በህመምህ በማግኘት በማጣት ልኖርልህ ብዬ ቃል ገባሁለት። የደስታ እንባዬን እያነባው ቃሌን አተምኩለት። ናው ዩ ካን ኪስ ዘ ብራይድ የሚለውን ክፍል የእኛ ቸርች ፓስተሮች የማይሉት ቢሆንም እኛ ለራሳችን ብለን ተሳሳምን። ጀስት ሜሪድ ብለን መኪና ጀርባ ላይ ባንለጥፍም ወደ እሱ ቤት እንዲያደርሰን ለያዝነው ባለላዳ ሹፌር ተጋብተን መምጣታችን ነው ብለን ነግረነዋል። እንደ ሙሽሪት ወግ ከነ ዩኒፎርሜ ወደ ላይ ተሸክሞ አቅፎኝ ወደ ተከራየባት አንድ ክፍል ቤት እንኳን ለማለት ይከብዳል። አንድ አልጋ ቢባል ይቀላል። ክፍሏ ከመጥበቧ የተነሳ ያለ ማጋነን በሩን ከፍተን አልጋው ላይ ነው ያረፍነው። ላለመሳሳት ሐሳብ ኖሮም ቢሆን እንኳን ክፉኛ ፈታኝ ነበር። ልብሶቻችንን ምኑ ጋር እንዳወለቅ ነው ሳናውቅ ተጣመድን። ብዙ አታስቡት፣ የመጀመሪያ አይደለም። ሁለታችንም አሳምረን ያወራነው ጉዳይ ስለሆነ ቀጥታ ወደ ስራ። ካላበን በኋላ የምንጠፋበትን ቀን እስከምንቆርጥ ደብዳቤ እየተጻጻፍን ትምህርት ቤት ደጅ ላይ ሱቅ ልናስቀምጥ ተነጋግረን ወደ ቤት ሄድኩኝ። አባቢ ትምህርት ቤት ሊያመጣኝ ሄዶ ገና በጠዋቱ አመመኝ ብዬ መውጣት የተነግሮት ስለነበር እሳት ለብሰው ነገር ጎርሰው ሲንጎራደዱ ጠበቁኝ። ልብ ያብጧል። ፍቅር ጠግቤ ነው የመጣሁት። አዎ እሱ ጋር ነበርኩ አልኩ።
መለውና የምትዩ? ማሚ ቀወጠችው። ማግባት ነው የምፈልገው። ላገባው ነው የምፈልገው። አስገድዳችሁ ከሱ ልትለዩኝ አትችሉ። ደግሞ እኮ እያለቀስኩ ነው። ምኑ እንደሚያስለቅሰኝ ባላውቅም እንዴት እንደማንችልም ማሳይሻለሁ። ትዳር አንቺ እኮ ሕፃን ነሽ። ጌታ ሆይ ልጄ ምንድን ያስነካብኝ? 18 ዓመት ሞላው አልኩ ፍርጥም ብዬ። ይሄኔ በምንም የማልሸነፍበት ግትርና ላይ መድረሴን ስታውቅ መውረግረጓን ትታ ተቀመጠች። እስከዛ ምንም ያላለው አባቴ ህልምሽስ ትምህርትሽስ ሲለኝ ሐሳቤ ሊከፈል ምንም አልቀረውም። አባቴ ኩራቱ እንደሆንኩ አውቃለሁ። ልጄ ሕግ ተምራ ወንጀል ነክ መጽሐፍ ነው የምትፈልገው ብሎ ሲጎርርብኝ በእርግጠኝነት ነው። ትምህርት ቤት በየተርሙ ውጤት ሊያይልኝ ይሄድ የነበረው እሱ ነው። ሜሪ በትምህርቷ ጎበዝ ናት ብለው ውጤቴን ይዘረዝሩለትና በመደዳ ያጠፋሁት ጥፋት ሲነገረው እኔ እቆጣታለሁ፣ ትታረማለች፣ ይልልኛል። ስንወጣ ግን ለጥሩ ውጤቴ ይጋበዛለሁ እንጂ ለጥፋቴ ቁጣም ሆነ ተግሳጽ አያዘንብብኝም። ልጁ ከነረባሽነቴ ኩራቱ ነኝ። በፊት ወንድሜ በህይወት እያለ ወደ ቤት ሲገባ የሚጠራው የሱን ስም ነበር። ከሱ ሞት በኋላ ሜሪ እያለ ነው ወደ ቤት የሚገባው። እማራለሁ። እሱ እንዳልማር አይከለክለኝም እኮ። ድምፄ ወደ ማባበል ሄደ። እማራለሁ፣ ተመርቄ አኮራሃለሁ። እሱን አጥቼ ግን መማር አልችልም። በቃ ከዚህ በኋላ አባቴ አልተናገረም። ማሚ ቀጠለች። ትዳር እንደምታስቢው ቀላል አይደለም ልጄ። ልምምጥ፣ ከዛ ደግሞ ቁጣም ታደርገዋለች። አይሆኑ ሆነን ያን ሁሉ ብር እየከፈልን ያስተማርንሽ ለከንቱ ነው? ሽሮ እየበላው ስጋ ይቋጠርኩልሽ ሰው እንድትሆኝልኝ እንጂ ማንንም አግብተሽ የትም እንድትቀሪ ነው? ደግሞ ድምፅ አውጥታ ታለቅሳለች። ሆዴ ቡጭ ከማለቱ ደግሞ እልህ ይይዛታል መሰለኝ። የኔ እናት አይደለች? እስኪ ልብ እዚህ ቤት ውስጥ አስተዳዳሪው ይለያል። እኔ በህይወት እያለሁማ እንዴ ደፍረኝም። በተዘባረቀ ስሜት ከረምኩ። ከሱ ጋር በደብዳቤ መገናኘታችንን ቀጠልን። እሱም የቢሮ ፕሮሰሱን እየጨረሰ ሳለ የሆነ ቀን እቤት ጠዋት ማሚ ከእንቅልፌ ቀስቅሳ እውነቱን ንገሪኝ፣ እርጉዝ ነሽ አለችኝ። አበድኩባት። ምንድነው እሱ? ከየት ያመጣሽው ነው ብዬ እየቀወጥኩ ፔሬድ የመምጫውን ቀን እቆጥራለሁ። ማታ በህልሜ አይቻለሁ ብላ ገገመች። በፍጹም ብዬ ገገምኩ። እንደለመድኩት ከትምህርት ቤት ጠፍቼ ልመረመር ከሱ ጋር ሄድን። አርግሻለሁ። ደስታም ድንጋጤም ብቻ መላው ያለየለት ስሜት ተተረማመሰብን። እዛው የሆስፒታሉ አግዳሚ ላይ እንደ ሕፃን ልጅ ውስጡ ጥቅልል አድርጎ አቅፎኝ ለ1 ሰዓት ተቀመጥን። ብቻ እየደጋገመ እኔ ያለሁልሽ አይደል ይለኛል። ምንም ቃል ከአፌ ባይወጣም ግራ የገባው ስሜት ነበር የሚሰማኝ። ከዚህ ብዙም ባራቀ ቀን ጨርቄን ማቄን ብዬ ሁለታችንም ከዛ በፊት ረግጠነው ወደማናውቀው ከተማ ሄድን። እንደ ማንኛውም መደበኛ የዘመናችን ትዳር 1 ፍራሽ፣ 2 ብርጭቆ፣ 1 ድስት፣ 1 መጥበሻ፣ 1 ጭልፋ፣ ቪላ ብለን ቤት ተከራይተን መኖር ጀመርን። በእርግጥ አንዳንዴ እቤት ውልብ ይሉብኝና ከሆርሞኑ ጋር ተደርቦ እነፋረቃለሁ። እናቴ መጥፋቴን ስታውቅ የምትለውን አስባለሁ። አባቴ እንዴት አዝኖብኝ ይሆን እላለሁ። ባሌ ግን እናቴም አባቴም ወንድሜም ፍቅረኛዬም ጓደኛዬም ሆነ። የ4 ወር እርጉዝ ሆኜ ነው አዲሱ ባሌ የመጣው። በዓል ሆኖ እሱ ዶሮ እያረደልኝ አጠገቡ ቆሜ እያየሁት ነው። ከጎናችን ያለው ተከራይ አሁን በውልም አላስታውሰውን ነገር ያወራኛል። እመልስለታለሁ። ባሌ ሲናደድ አየሁት። ምክንያቱ ስላልገባኝ ወሬን አላቆምኩም። ደግሞ መገልፈጤስ? ጨርሰን ስንገባ ደሜ ነካካውን ቢላና ሞረድ እያጣጠብኩ አባ ምን ሆንክ አልኩት። ባለትዳር አይደለሽ እንዴ? ከላጤ ጋር ምንድነው እንዲመሆን ሲለኝ ሳቄን ለቀኩት። እሱ መሳቄ ይባስ አናደደው። አባ አንደኛ ባለትዳር እንደሆንኩ ያውቃል፣ እርጉዝም እንደሆንኩ። በዛ ላይ አንተን ከመውደድ የሚተርፍ ልብ ኖሮኝ ነው ሌላ ሰው ታስብበታለሽ ብለህ የምትቀናው? አንድ ሁለት መመላለስ ጀመረ። እኔም በፍቅር ማባበሌን ትቼ በቁጣ መመለስ ጀመርኩ። ይሄኔ
የሆነ ሌላ ማላቀው ሰው ሆነ። ሌላ ፍጡር። ድምፁ ሻከረ፣ ደም ስሩ ተገታተረ። ከመቼው ዘሎ አጠገቤ እንደደረሰ ሳላቅ አጥቤ ያስቀመጥኩትን ቢላ አንስቶ አንገቴ ላይ ያደረሰው። ሰውነቴ በደነ። እንባዬ እጁና ቢላው ላይ ተንጠባጠበ። አስፈሪ ህልም አይቶ እንደባነነ ሕፃን ሰውነቴ ተርበተበተ። በዛች ደቂቃ ሁሉ ነገር ጸጥ አለብኝ። አባ ብዬ የምጠራው ባሌ ውስጥ ሌላም ማላቀው ሰው አለ። በሚንቀጠቀጡ እጆቼ ደመ ነፍሴን ቢላ አንገቴ ላይ ያደረገ እጁን ለቀም አድርጌ ያስኩት እንጂ እንዲያሸሽልኝ ልገፋው ወይ ራሴን ላሸሽ አቅሙ አልነበረኝም። የአቅሜ ጥግ ሳጌ ድምፁ እንዳይሰማ አፍኜ እንባዬን ማዝነብ ብቻ ነበር። እጁ አንገቴ ላይ ቢላዋ መደገኑን እጆቼ ሲይዙት ገና ያወቀ ይመስል ደነገጠ። በጣም ቀስ ብሎ እጁን አወረደው። ቢላውን ወረወረ። በጣም ቀስ ብሎ መሬቱ ላይ ተቀመጠ። አንገቱን ወደ መሬት ደፍቶ እንባው መሬት ላይ ተንጠባጠበ። ይሄኔ ዋጥ አድርጋት ተብሎ ታፍኖ እንደተገረፈ ሕፃን ብዬ ድምፅ አውጥቼ ማልቀስ ጀመርኩ። ይሄኛው ሌላ ሰውዬ ነው። የኔ ባል እንኳን ቢላዋ አንስቶ አንገቴ ላይ ሊያደርግ እጅሽን ይቆርጥሻል ብሎ ሽንኩርት የሚከትፍልኝ፣ ትልልቅ አይኖቹ እያለቀሱ ሲያስቸግሩት እማ ቀይ ወጥ ያለ ሽንኩርት ቢሰራ ምን ይሆናል የሚለኝ፣ እሺ አንተ ነጭ ሽንኩርቱን ላጥልኝ፣ ሽንኩርቱን እኔ ልጠዋለሁ ስለው ሊልጥ ይታገልና እማ ቆይ ወጥ ውስጥ ነጭ ሽንኩርት ቢገባ ምን ይሆናል የሚለኝ፣ ያለ ነጭ ሽንኩርት ያለ ሽንኩርት ዘይት ላይ በርበሬ አድርገን እናቁላላ፣ አንቺ ከምትቃጠይብኝ አይሻልም እያለ የሚያባብለኝ፣ ሁሉ ነገር ከሱ ሲወዳደር የሚያንስብኝ የኔ ባል ይሄ ነው። የኔ ባል በቀደም በእግር እየተጓዝን ከእርግዝናው ጋር ተያይዞ በመጣ ደም ማነስ አዙሮኝ ስወድቅ እንደ ሕፃን በእጆቹ አቅፎ ሐኪም ቤት ያደረሰኝ። አባ መራመድ እችላለሁ እኮ ስለው እኔ ምን እሰራለሁ የሚለኝ፣ ዶክተሩን ደም ማነስ አዙሮ ይጥላታል ደግመ መርምርልኝ ካለበለዚያ የሆነ ነገር ብትሆን እጣላሃለሁ ብሎ የሚቀውጠው፣ ፈሳሽ ነገር በብዛት መውሰድ አለባት ብሎ ሲለው ያለ የሌለ ጁስ ማአት እያስጠጣኝ በሽንት ብዛት የረጋ እንቅልፍ ማያስተኛኝ፣ ለኔ ከሆነ ምንም የሚያደርግ የትም የሚሄድልኝ። የኔ ባል ገና ለከተማው አዲስ ሆነን እንደመጣን አንዱ ቸርች ይዞኝ ሄዶ ባለቤቴ ናት፣ የሚያምር ድምፅ አላት፣ እኔም እሷም ጌታን ማገልገል እንፈልጋለን ብሎ ኮስተር ብሎ ሲያወራ ማስፈራራቱ ግርማ ሞገሱ ደግሞ። ከሳምንታት በኋላ አብሬው ማስመለክ የጀመርኩት ከእግዚአብሔር ጋር ያለኝን ጸብ በሚገባኝ ጣፋጭ ቃል አይኔን ከሰዎች ላይና ካልተደረገልኝ ነገር ላይ አንስቼ ትልቁ አምላክ ላይ እንዳደርግ ያስተማረኝ መምህሬ፣ እንኳን እኔ ወንድሜ እጁን ይዞ ፒያኖ ያስተማረው። ወንድሜ ምን መሆን ትፈልጋለህ ቢባል እሱን የሚልለት የሚያስቀና ስብዕና ያለው ያሸነፈኝ ምን ሆነና፣ የኔ ባል ጎረቤት ዶሮ ተሰርቶ አይቼ ከስራ ሲመጣ እያለቀስኩ ዶሮ ሰርተው እንብላ እንኳን ሳይሉኝ ወደ ቤት አስገቡት ብዬ ስነግረው በአንድ እርምጃ በሰው ቤት ገብቶ እንዴት ሚስቴ እርጉዝ መሆኗን እያወቃችሁ ወጣችሁን ከለከላችኋት ብሎ ሚጣላልኝ፣ በሰው ዶሮ ወጥ እሷ የምትወደው እግር ነው ብሎ መርጦ ይዞልኝ የሚመጣ። የኔ ባል መንገድ ላይ ጮክ ብሎ መዘመር አማረኝ ስለው እንዘምራለና ታዲያ ብሎ በሰው ሀገር መንገድ ላይ ቀውጢ አምልኮ ፈጥረን ሰው ከመንገዱ ምናሰናክል። አባ ደከመኝ ትንሽ እንረፍ ስለው እሽኮኮ ካላደረኩሽ ብሎ የሚያስቸግር። መንገድ እየሄድን በሐሳብ ተውጪ የሆነኛው መንገድ ላይ የተንጠለጠለ ሙዝ ላይ ሳፈጥ የሰው ማሳ ገብቶ ያልበሰለ ሙዝ ሰብሮ ከጠባቂው ጋር ግብ ግብ የሚገጥምልኝ። የኔ ባል 2 ልጆች አንድ ሴትና አንድ ወንድ ወልደን ስማቸውን አውጥተን ስናረጅ ምን እንደምንሰራ አቅደን ጸጉራችን ነጭ ሆኖ ጥርሳችን አልቆ ምን እየተባባልን እንደምንፎጋገር አውርተን ይጨረስን። የኔ ባል ባንተ ድምጽ እኮ ሲጣፍጠኝ ስለው ቁጭ ብሎ መጽሐፍቶችን የሚያነብልኝ፣ ሰው ውጪ ምሳሌ ጋብዘ ሲለው ሚስቴ ብቻዋን ናት ብሎ የሚመጣልኝ። የኔ ባል ብዙ ነው። በእያንዳንዱ በሚያደርጋቸው ጥቃቅን ነገር ሁላ ሳይቀር
ከምንም እንደማላወዳድረው ሆኖ ልቤን የሞላ ነው። ይሄኛው የኔ ባል አይደለም። እንዴት ሁለት ማንነት አንድ ስጋ ውስጥ ይቀመጣል? ለሰዓት ያህል ከተቀመጥንበት እሱ ቀድሞ ተነሳ። ሄጄ አምሳሉን ስራ በመስራት የምታግሰን ልጅ ናት። ልጥራትና እሷ ወጡን ትስራው በቃ፣ ወይም ይቅር በቃ ስጋ ገዝተን ጠብሰን እንብላ አይሻልም? አንቺ ተነሽ በቃ አረፍ በይ ሊወጣ መንገድ ከጀመረ በኋላ የትም አትሄጂብኝማ አለኝ እግሬ ስር መጥቶ ጉልበቴን እያሻሸ። ልሂድ ብሌት እሄዳለሁ አልኩት ሳላስበው። በዛ ቁመቱ ዝርፍጥ ብሎ ስሬ ቁጭ አለ። በእርግዝናው ሳቢያ ማበጥ የጀመሩ እግሮቼን ከጫማው ላይ አንስቶ ሁሌም እንደሚያደርገው እያሻልኝ እማ እባክሽ ማሪ አለኝ። እንባው ጠብ ሲል እግሬ ላይ ያርፋል። እሺም እንቢም ሙግትም ትግልም የለኝም፣ ብቻ ጸጥ። እማ እባክሽ አትተይኝ፣ ይቅር በይኝ። ከማልቀስ ውጪ መልስ አልሰጠውም። ሁሉም ነገር ግልብጥብጥ ብሎብኛል። የተፈጠረው ቅጽበት ህልም ቢሆን እሱን ክፍል ብቻ መደምሰስ ብችል። ከጭንቅላቴ ውስጥ ለምን እንዴት ጭንቅላቴ ውስጥ እኮ ብዙ ጥያቄ እንከላወሳል። እንዴት አንድ የዚህኛውን እሱን ምልክት ይሄን ያህል ጊዜ አላየሁበትም? ግን አፌን ለቆ የሚወጣ ምንም ቃል የለም። ልጅ ልኮ የምትሰራልንን ሴት አስጠርቷት አመት በዓል አስመስላው ሄደች። እንደ ነገሩ እራታችንን ቀማምሰን በጊዜ ተኛን። እኔና እሱ ኩባያ የምንለውን አስተኛኘት ለምን እንደዛ እንዳልነው አላስታውስም። ጀርባዬን ሰጥቼው በጎኔ እጆቹ መሃል ታቅፌ ጀርባዬና ደረቱ ተጣብቀው ጥፍ ያለ ጉልበቱ መሃል እግሮቼን አጥፌ ተኛን። ማልቀስ ማቆም አቃተኝ። ሳጌ እንዳያመልጠኝ እታገላለሁ። እያለቀሰ ነው። ሳጉን እንዳልሰማው ውጦታል። እንባዬ ክንዱን ሲያርሰው ይሞቀዋል። እንባው አንገቴ ስር ሲያርሰኝ ይሞቀኛል። አልቅሼ እንባዬ ሲያልቅ ነው መሰለኝ ምን ያህል እንደማፈቅር ሳጌ ያቋርጠኛል። አልገባህም ማለት ነው አልኩት ዞሬ። እማ እባክሽ ማሪኝ። አንገቴን፣ ጸጉሬን፣ እጄን በእንባዬ ራሱ ጉንጮቼን፣ አይኖቼን ይስማቸዋል። ለደቂቃዎች ምላሳችን ላይ እንባችን ጫውጫው እያለን ስንሳሳም ቆይተን ደረቱ ላይ እንቅልፍ ይዞኝ ሄደ። በነጋታው ለሱ ሳልነግረው ከቤት ወጥቼ እናቴ ቤት ስልክ ደወልኩ። የተፈጠረው ነገር ለሱ ያለኝን ፍቅር አልነበረም የቀነሰው። እኔኑ ራሴኑ ነበር በሆነ መጠን የሸረፈኝ። ምክንያቱም ከትላንት በፊት የነበረችው ሜሪ ለማንም ብላ ማንንም የምትፈራ ሴት አልነበረችም። በስልክ ውስጥ የእናቴን ድምፅ ስሰማ ማውራት አቃተኝ። እንባና ህቅታ ብቻ። ማሚ ከማለቴ እናቴ በስልኩ እልልታዋን አቀለጠችው። ጸሎት አይሉት ወሬ። ጌታ ሆይ ምን ይሳነሃል? ጸሎቴን ሰማሃልኝ። እልልልልልልል። ልጄ ደህና ነሽ? ደህና ነኝ እያልኳት እሪታዬን እለቀዋለሁ። ምን ሆነሽ ነው? የት ነው ያለሽው? አሁኑኑ ልምጣ? ምን ሆነሽ ነው? የት ነው ያለሽው? አሁኑኑ ልምጣ? ምንም አልሆንኩም፣ ናፍቃችሁኝ ነው። ስለሱ ላወራት አልችልም። እሱን ከማሳማው ያን ቢላ አንገቴ ላይ ድጋሚ ባገኘው ይቀለኛል። እሱን እንድትጠላብኝ አልፈልግማ። ልጇን ያደረጋትን እንጂ ልጇ ለሱ ያላት ገደብ የለሽ ፍቅር አይገባትማ። ግን የእናት ወዷ ነግሯታል። እሺ ይሁን። ትምህርትሽ እንዴት ሆንሽ? ትምህርትሽን እየተማርሽ ነው? አይደለማም፣ እርጉዝ ነኝ። በዚህ ዓመት አልማርም። ልጄን ከወለድኩ በኋላ አማራለሁ። ዝም አለች። የወደፊቴን አስባው ልቧ ዝሎባት መሰለኝ ዝም አለች። ከወለዱ ኋላ ያለውን አቀበት አይታው ነው መሰለኝ ዝም አለችኝ። የምትለው ማታጣው እናቴ ዝም። ማም ወይዬ፣ እስኪ ይሁን ብቻ አንቺ ደህና ሁኚ። እሱ አሁን አጠገብሽ አለ? አባባሏ ይሄ እንትን ብላ የሆነ ስድብ የመቀጠል ነገር ነው። ምንም ባልላትም ጠምደዋለች። የለም ስራ ነው። ይሁን
እንደምትዩ በወጉ ሽማግሌ ላክ በዩ። ሳትወልጂ በስነ ስርዓቱ ተደግሶ ቃል ኪዳን ትፈጸማላችሁ። በምንም ሁኔታ ቢሆን ልጄን እንደማልተውሽ ማወቅ አለበት። ማሚ፣ እሱ እኮ ከእናንተ እንድጣላ አይፈልግም። ለምን እንደ ጠላት ታይዋለሽ? ምርጫዬን የመረጥኩት እኔ ነኝ። እሱ እንደውም ሁሌ ደውይላቸው ነው የሚለው። ደግሞ የምሬን ነው። በከፋኝ ቁጥር ለምን አትደውይላትም ነበር የሚለኝ። እሱን እንኳን ታዩ። ይኸውልሽ ልጄ፣ ወንድ ልጅ ብቻሽን ሲያገኝሽና መሄጃ እንደሌለሽ ሲያቅጥሩ አይደለም። ያኔ ከሱ ውጪ ምርጫ የሌለሽ ንብረቱ ነሽ። ያን ክፍተት አትስጩ። አይደላደል። ተንከባክቦ በፍቅር ካላኖረሽ አማራጭ ያለሽ መሆኑን ሲያቅ እንደሚገባሽ ያከብርሻል። የኔ ባል ይለያል ብዬ እንዴትም ላስረዳት አልችልም። እናቴ አንድም በህይወቷ ሴትነትን ከፍ አድርጋ የምትኖር፣ ሁለትም ሴቶች ጉዳይ የምትሰራ፣ ያውም በከፍተኛ ኃላፊነት ደረጃ ላይ ያለሽ ሴት ናት። What happened to you? ስታስተምሩ ያሳደጋችሁ ሚስት ለባሏ ትገዛ? ሚስት ለባሏ ትገዛ ሲል ለባልም ሚስቱን ነፍስ እስከ መስጠት ባለ የክርስቶስ ፍቅር የመውደድን ኃላፊነት እንደሰጠው አትርሺ አለችኝ ቆምጠጥ ብላ። ማሚዬ እንደዛ ይወደኛል አልኳት ለሷ። ለራሴ መልሼ ግን እንደዛ ይወደኛል ብዬ አሰብኩ። ያልጠየቀችኝ ነገር የለም። ለመሆኑ ቤቱን በትክክል ያስተዳድራል? ምን ማለቷ እንደሆነ አውቃለሁ። ገንዘብ ይሰጥሻል ወይ ነው። ማሚ ደሞዙን አምጥቶ ለኔ ነው የሚሰጠኝ። የምሬን ነው። ሙሉ ደሞዙን አምጥቶ ለኔ ነበር የሚሰጠኝ፣ ልክ አባቴ ለእናቴ እንደሚያደርገው። በወር የሚያስፈልገንን ጽፌ ያዘጋጃለሁ። ለሱ የኪስ ብር ሰጠዋለሁ። የሚደረገውን ሁሉ እኔ ነኝ የማደርገው። እሺ ጉዳዩ ላይ እንዴት ነው? ማሚ ኧረ በጌታ ለቅሶዬን አስተታ አስፈገገችኝ። የምሬን ነው። ከዚህ ሰው ጋር እኮ ነው የምታረጁ። ትዳር እኮ ቆይ ለጉዳዩ ጊዜ ወጣ ብዬ ልምጣ አይባልበትም። መጨረሻ ላይ አባቴን ላወራው እንደምፈልግ ስነግራት እሷ ሰበብ ብትነግረኝም አባቴ ሊያናግረኝ እንዳልፈለገ ገባኝ። ዝምተኛው አባቴ በዝምታው ሊቀጣኝ ፈልጓል። ሁሌም እንደዛ ነው። ጥፋት ሳጠፋ ተቆጥቶኝ አያውቅም። በዝምታ ነው የሚቀጣኝ። ጥፋቴን እስካርም ወይ ይቅርታ እስክጠይቅ ድረስ አያወራኝም። ይሄኛውን ግን ለማረም አመታት ሊፈጅብኝ ይችላል። እሱ ሚስላትን ልጅ ሆኜ ላሳየው ብዙ ይፈጃልና በዝምታው የሚቀጣኝ እስከዛ ከሆነ። የዛን ቀን ማታ ከስራ ወጥቶ ወክ እያደረግን ለእናቴ እንደደወልኩ ልነግረው ፈራሁ። ምኑ እንዳስፈራኝ አላውቅም። ካፈቀርኩት ጀምሮ ከሱ ጋር ሳልማከር አድርጌ የማውቀው ነገር ባለመኖሩ ስለደበኩት፣ ግን እናቴ ጋር ለመደወል የግድ ከሱ ጋር መማከር አለብኝ እላለሁ ለራሴ ነገሩን ለማቅለል። አባ ዛሬ ማሚ ጋር ደወልኩ እኮ። መገረምም መደንገጥም ፊቱ ላይ እያየው ምንም እንዳልመሰለው ለመሆን ጣረ። ሁለታችንም እየተቀየረን እንደሆነ አሰብኩና ፈራሁ። መደባበቅ እየጀመርን ነው። ፈራሁ። ቆንጆ አድርገሻል። ምን ተሰማሽ? ደስ አለሽ? ማሚ ምን አለች? ደህና ናቸው? ስሜቱን ለመደበቅ በጥያቄ ያጣድፈኛል። ያለችኝን ነገርኩት። ደስ ይላልማ አለኝ። ማንን ሽማግሌ እንደሚልክ ምናምን፣ ሰርጋችን ላይ ማን እንደሚጠራ ምናምን ማውራት ጀመርን። ስለ ሰርጋችን ማውራቴ ትቼው ሊሄድ አለማሰቤን ስለነገረው ይመስለኛል ቀለል አለው። እኔና እሱ መሰለኝ እየተባባልን ስሜታችንን አንገማመትም። ይነግረኛል፣ አውቃለሁ። እነግረዋለሁ፣ ያውቃል። ቤተሰቦች ጋር ትደውላለህ አልኩት። አላውቅም አለኝ። ከቤተሰቡ ጋር ለረጅም ዓመታት ተገናኝቶም ደውሎም አያውቅም። ማውራት የማይፈልገው አጀንዳ ነው። እሱ ጴንጤ ከሆነ በኋላ ምንም አይነት መጠያየቅ ተጠያይቀው አያውቁም። ትዳራችን ላይ የሚያመጣው መዘዝ አለ ብዬ አስቤም ስለማላውቅ ትኩረት ሰጥቼው ማውቀው ነገር አልነበረም። ከዚህ ክስተት በኋላ ከዋነኛው ባሌ ጋር የማነባቸው መጽሐፍት ውስጥ እንዳሉ ፍቅረኛሞች የሚያስቀና ትዳራችንን ቀጠልን። መጽሐፎቹ ውስጥ ያሉ ባለትዳሮችም ሆነ በገሃድ ዓለም ያሉ ባለትዳሮች ሳይነግሩሽ የሚዘሏቸው ጥቃቅን የሚመስሉ ከባባድ ነገሮች አሉ። ለምሳሌ ምስር ወጥ ለመስራት ከወጡ ሙሉ ሂደት
ምስሩን መልቀም እንደሚያደክም አይነግሩሽም። እርጉዝ ሆነሽ እንጣዬ ስታደርጊ ልጄን እየነካው ይሆን የሚለው ሐሳብ ከስሜት እንደሚያወጣ አይነግሩሽም። ምን ነውማ ሲለኝ በመሃል ልጁን ትነካው እንደሆነ ሐሳብ መጥቶብኝ ስለው አቋርጠን ለሰዓታት በሳቅ መዛላችንስ። የሰርጋችን ቀን ተወሰነ። ሽማግሌ ተላከ። ሆዴ እየገፋ ሲመጣ ደም ማነሴ እየጨመረ መጣ። ስለሚያዞረኝ ድንገት እንዳልወድቅ እርሱን ለሕፃን ልጅ ይዞኝ ካልሆነ በቀር ከቤት አልወጣም። የሆነ ቀን እንጀራ የሚጋግሩልኝ ሴትዮ ምጣዱ ተሰበረ ሲሉኝ አብሬያቸው ምጣዱን ላጋዛ ገበያ ሄድኩ። ይህንንም አይነግሩሽም። በነገራችን ላይ ገበያው መሃል ጎንበስ ብዬ ቀና ስል አዙሮኝ ወደኩ። እኔ ቤት ሳልደርስ ወሬው ባሌ ጋር ደርሷል። ሲመጣ እጅ እግሩ እየተንቀጠቀጠ ደባብሶ ደህና መሆኔን ካረጋገጠ በኋላ ልቡ በአፉ ልትወጣ እስኪደርስ ደንግጧል። ከዛ ያልገባኝ የድንጋጤው ብዛት ወደ ቁጣ ተቀየረ። አትውጪ ያላልኩሽም አይቀርም? ለምን ሰው የሚልሽን አሰሚም? የሆነ ነገር ሆነሽስ ቢሆን? ያ ደባሉ ባሌ መጣ። ረስቸው ነበርና ላስታወስኩት። በቃ ምንም አልሆንኩም እኮ። በጣም አካበድክ። ከተኛሁበት ብድግ አልኩ። እሱ በሚናገርበት ድምፅ ጮክ ብዬ ምላሴ ቢያርፍስ? አንዴ በጥፊ ሲያለሰኝ እኔ ከሲኖትራክ ልውደቅ፣ ሲኖትራኩ በእኔ ላይ ይሄድ አላወቅኩ። ብቻ ስሜቱ እንደዛ ነው። የሰው ጥፊማ እንዲጨው አይልም። አመንኩ። ይሄ የአንድ ቀን ስህተት አይደለም። ባሌ ሁለት ነው። እሺ ምን የሚሉት ነው? ፍቅር ነው? ጥላቻ? በምንኛው ዘርፍ ልቀበለው? ነፍሱ እስክትወጣ ስለሚያፈቅረኝ የሆነ ነገር ሆነሽብኝ ቢሆን ኖሮስ ብሎ ተናዶ እርጉዝ ሚስቱን እሱ በነፃ በአንድ ሲኖትራካዊ ጥፊ የሆነ ቦታ ደርሶ መልስ ትኬት የሚቆርጥልኝን ባሌን በምን ዘርፍ ልመዝግበው? ለሁለት ባል እያወቅኩ ልሞሸር? እዚህ ድረስ ከዘለቃችሁ ይሄን ልንገራችሁ። የሆነችዋ ሴት በዚህ መንገድ አልፋለች ወይ ያለፈች ነው። ምናልባት ለሆነችዋ ሴት ብርታት ሊሆን ይችላልና ይሄ የኔ የሜሪ እውነተኛ ህይወት ነው። ብታምኑትም ባታምኑትም ስጽፈው ከ17 ዓመት በኋላ ከእምባዬ ጋር ነው። ሳፈቅር ገገማ ነኝ። ግግም ያልኩ ሰገጥ። የተመታሁት እኔ፣ እሱ ለሰራው ጥፋት ማስተባበያ የምሰጠው እኔው። ሁለቱንም ጊዜ እኔ ስቆጣ ነው ሌላ ሰው የሆነው። ስለዚህ እኔ እሱ ሲቆጣ ባልፈው ያኛው እሱ አይመጣም ብዬ አሰብኩ። ሰገጥ ነኝ አላልኳችሁ? እንዴት እንደማስተካክለው፣ እንዴት ሁለቱንም ማንነቱን እንደማስማማ እንጂ ማስበው ከሱ መለየት በፍጹም ለምርጫ የሚቀርብ አይደለም። ከሚሆነው ሁሉ እሱን ማፈቅርበት ጥግ ያልፋል። እናም ሁለቱም ባሎቼን በአንድ ሱፍ አገባኋቸው። አባቴ እግሩን ስሜ እንኳን ስወጣ በሙሉ አይኑ አላየኝም። እሱኛው ቅስበት ባሌ ካላሰኝ ጥፊ በላይ ያም ነበር። በሆነ ጊዜ አንዴ የሚመጣው ያኛው እሱን በየቀኑ እንደሚሰበር ነገር ለሚጠነቀቅልኝ እሱ ስል ልችለው ወሰንኩ። ምን እንደሚያስከፍለኝ የማውቅበት የእድሜም የብስለትም ደረጃ ላይ አልነበርኩም። የማውቀው ያለ እድሜ ያነበብኳቸው የፍቅር መጽሐፍት ውስጥና ያየኋቸው ፊልሞች ላይ ያለውን አድቬንቸር የሆነ ፍቅር ነው። ያ ደግሞ እንኳን ጥፊ ሞት ይጨለጥበታል። ማሚ የመጀመሪያ ልጅ እናት ቤት ነው የሚወለደው ብላ አላፈናፈን ስትለን እሱ ደስ ሳይለው ሄድኩ። ወለድኩ። ጸግዬን ወለድኩ። ልክ ተገላግዬ ክፍል ውስጥ ሲገባ አልጋዬ አጠገብ በጉልበቱ ተንበርክኮ የሆነው መሆን፣ አምጥተው ሕፃኗን ሲያሳቅፉት የተንሰፈሰፈው መንሰፍሰፍ በጥይት መቶኝ ቢሆን እንኳን እረሳለት ነበር። ሰግጣለሁ አልኳችሁ እኮ። ልጄን አቅፎ በሚያምር ድምፁ እየዘመረ ሲያስተኛት እያየው ለሁለቱ ስል ምንም መሰናክል እንደማልፍ ወሰንኩ። ማሚ ሕፃን ማጠብ ለኔ ሳይሆን ለሱ ነበር ያስተማረችው። ሌሊት ተነስታ ስታለቅስ ልናስተኛት አሳራችንን ስናይ የምታሰቃየን ልጅ ልክ እሱ አቅፏት መዘመር ሲጀምር ትተኛለች። እና በዚህ ፍቅር ቂም መያዝ ይቻለኝ ነበር። የእናቴ ቤት ድሎት ኮሰኮሰኝ። ምክንያቱም እሱ ስራ መግባት ስለነበረበት ተመልሶ ሄዳ በየቀኑ ስልክ እየደወለልኝ ለሰዓታት እናወራለን። አባቴ አሁንም ከደህና አደርሽና ሕፃኗ እንዴት አደረች ያለፈ አያወራኝም። ጭራሽ ወድ ባሰኝ። እሪ ብዬ በ45 ቀኔ ወደ ባሌ ቅፍ ተመለስኩ። መሰስ ብዬ ቦክስ ሪንግ ውስጥ መግባት የታወቀኝ ሰንብቶ ነው።
የሚናደድበት ምክንያትና ሰዓት እስኪዋቀጥብኝ የሚናደድባቸው ነገሮች እየበዙ መጡ። ሲናደድ ምን እንዳደረገ እንኳን የሚያውቀው ካደረገ በኋላ ነው። ጭራሽ አያውቀው። ካደረገው በኋላ ለቀናት በሙሉ አይኑ አያየኝም። የተለመደ ይቅርታ፣ የተለመደ ማሪኝ፣ የተለመደ ለቅሶ። ለሰርጋችን ያልመጡት ቤተሰቦቹ መውለዴን ሲሰሙ ደወሉ። እናቱ ልክ የሆነ አንዳንዴ መክሰስ መብላት ይዘለል አይነት ነገር ቀለል አድርገው አንዳንዴ ሲናደድ አብሾ አለችበት ቦግ ይላል፣ አይዞሽ ታገሹ እንጂ ልቡ ወርቅ ነው ብለውኝ ያረፉት። ለምን ነርሲንግ አትማሪም አለኝ የሆነ ቀን። አለ አይደል ገና 12ኛ ክፍል ተምረሽ ዩኒቨርሲቲ መግባት ከልጅ ጋር ይከብድሻል የሚል እንድምታ የያዘ። ማሚን ያስለኳሿ እሷን አልሰማ ስላልኩ ነው በሱ በኩል የመጣችሁ። አባ 12 እማራለሁ፣ አሪፍ ውጤት አመጣለሁ፣ ህግ እማራለሁ፣ ምንም የሚቀየር እቅድ የለም። እሺ ካልሽ ከጎንሽ ነኝ አለውልሽ አለኝ። ማሚም ንቅንቅ እንደማልል ስታቅ ይጠቅማታል ያለችውን ሐሳብ ሰነዘረች። እሷ ጋር ከነ ልጄ ሄጄ እንድማርና ስጨርስ ወደ ባሌ እንድመለስ ወይንም ልጄን እሷ ጋር ትቼ ከባሌ ጋር ሆኜ እንድማር። ሁለቱንም እምቢ አልኩ። ልጄን እያሳደግኩ ከባሌ ጋር ሆኜ እማራለሁ ያለችኝን ነገርኩት። በሆነ መልኩ እናቴ እኔን እየነጠቀችው እንደሆነ ተሰማው። ተጠማመዱ። ማሚ በደወለች ቁጥር ቤታችን በአንድ እግሩ ይቆማል። ሁሌ እምላለሁ እሱ ሲናገር አልመልስለትም ዝም እላለሁ ብዬ ሁሌ ያንን ማድረግ ያቅተኝና የተዋበች ቡጢ ስቀምስ ጸጥ እላለሁ። እየተደጋገመ ሲሄድ የሚቀጥለው ህይወቴ ቀላል እንዳልሆነ ገባኝ። ይሄ ሁሉ ሆኖ ለሱ ያለኝ ፍቅር ንቅንቅ አለማለቱ ይገርመኛል። ሁሌም እሱን ብቻ ጥፋተኛ ማድረግ አይሆንልኝም። እንዲህ አድርጌ ቢሆን እንዲያ አድርጌ ቢሆን እላለሁ። ግን አይሆንም እኮ። ሲቆጣ እንደ ማዕበል ከየት መጣ ሳልለው ነው ዱብ የሚልብኝ። በተጣላን ቁጥር ወይም ሊያስቆጣው ይችላል ብዬ የማስበው ነገር ሲፈጠር ስለት ያላቸው ነገሮች ሰብስቤ ይቆልፋለሁ። የሆነ ቀን እሱ እየተቆጣ ሲያወራ ጸጊ አልቅሳ አላባራለች። ዝም አስቢያት ብሎ ጮኸ። ምንም ባደርጋት ጭራሽ ዝም አልላለች። ይሄኔ ልብ አይሞትም እኮ። የሱ ብስጭት ቅውስ አድርጎኝ እኔ ብሽ የተገኘው። ለጸብ ሰበብ ነው እንደምትፈልገው? ምን ልሆን ነው የምትለው? ጭራሽ ልጅህ አለቀሰች ብለህ ጸብ ታጋግላለህ ብዬ ፊት ማለት። ጸጊን ከእጄ ተቀብሎ ሊያባብላት ሲሞክር እኔን ማን ያቆመኝ? ብሶቴ ሁሉ ተባብሶ መጣብኝ። እያለቀስኩ ደነፋ ጀመር። ጸጊም እሪታዋን አላቆማለች። ሰይጣኑ ቆንጆ ተቀባብሎ ሰፈረበታ። ልጅቷን እንደሆነ ነገር አልጋው ላይ ጣላት። ብቻ በጠረባ ከታች ወደ ላይ ሲያነሳኝ አየር ላይ ትንሽ ተንሳፍፌ ጣራው ጋር ያለችውን እስከ ዛሬ ርቃኝ ያልደረስኩባትን የሸረሪት ድር እግረ መንገዴን አጽድቼ ተመልሼ ፈረጥኩ። የዛን ቀን በዛው ወጥቶ አምሽቶ ገባ። ቁጭ ብዬ አሰብኩ የትኛው ህመም እንደሚብስ። ልጄን ለእናቴ ሰጥቼ ቡጤን ለምሳ የሸከፍኩ ትምህርቴን ከሱ ጋር ሆኜ መቀጠል፣ አልፈልጋችሁም እሱ ይበልጥብኛል ያልኳቸው ቤተሰቦቼ ጋር እንደወደዳችሁ አድርጉኝ ብዬ ሽንፈቴን መዋጥ። ይሄ እሱን ማጣት አለው። ወይም ልጄን ይዤ ቡጤንም ችዬ ትምህርቴን መቀጠል። የመጨረሻው የማይታሰብ እንደሆነ የገባኝ ልጄን ካልጋው ላይ ወርውሮ እንደ ጨርቅ ሲያነጥፈኝ ነው። እሱን ማጣትም አልችልም። ከዛ በሚያነክስ ልብ ትምህርቴን ተምሬ ውጤት ማምጣት እንደማይሆንልኝ ገባኝ። ልጄን ለማሚ ልሰጣት እንደሆነ ስነግረው በፍጹም ብሎ ተጣላን። ልጄ ናት፣ በልጄ ላይ መወሰን መብት አለኝ አለኝ። ያ ማለት ሰይጣን ሲመጣ እየወረወርካት ማለት ነው? ይቅር አልማር ከዛ ቁጭ ብዬ ልጄን ላሳድግ? ያውም ባሻ ጊዜ እየጠፈጠፍከኝ። ይሄ ድክመቱ ነው። ብቻ ከብዙ ጭቅጭቅ በኋላ ተስማማን። ግን ለሚቀጥሉት ብዙ ቀናት የጸብ እርሾ ሆነ። ልጄን ቀማሽኝ። የሁል ጊዜ ጸብ 2 ነጥብ ሆነ። መስከረም መጥቶ ትምህርት ሊጀመር ሲል ጸግዬ 6 ወሯ ነበር። ለማንም ስለሱ አንዲት ነገር ተናግሬ አላውቅም። ልጄን እያጠባው ወስጄ ለእናቴ ሰጥቻት ተመለስኩ። ከመሳሳቴ የተነሳ ብዙ ጊዜ ሐሳቤን ልቀይር ዳዳኝ። ለምን ትምህርቱ ራሱ ጥንቅር ብሎ አይቀርም?
ልጄን ለምን አርፍ ያላሳድግም? እኔ ከሌሎች ሴቶች በምን ተለይቼ ነው አላማ ቅብር ጥሶ እያልኩ መጋጋጣው? ወይም ለምን ልጄ ከፍ ብላ ትምህርት ቤት ስትገባ አልማርም? ብዙውን አሰብኩ። የጡቴ ወተት ሞልቶ ማጅራቴን ህመም እያሰቃየኝ ከሐዋሳ 40 ምንጭ እንባዬን እያዘራው ልጄን ትቼ ተመለስኩ። እንደዛ እንደመሆን ገብቶት ስለነበር ፍቃድ ወስዶ ምግብ ሰርቶ ቤቱን አስተካክሎ ጠበቀኝ። እሱን ሳገኘው ጭራሽ ማን ይቻለኝ። በነጋታው ተመልሼ አልፈልግም በቃ ልጄን ስጡኝ የምል ነበር የመሰለኝ። ለቀናት አለቀስኩ። እየደወልኩ መንሰቅሰቅ ስራዬ ሆነ። ይሄ ሁሉ ሲሆን በጌታ ነን። በጌታ ፍቅር ስር ሆነን ነው የምንፋቀረውም የምንቧቀሰው። ቸርች እናስመልካለን። የምሬን ምጸልይለትስ ጌታ ሆይ ቁጣውን እንዲገታ እርዳው ብዬ፣ እሱ በተቃራኒው ጌታ ሆይ ዱላዬን የምትችልበት ጸጋ ስጣት እያለ እየጸለየ ይሁን እንጃ አይደለም ተመትቼ ጮክ አርገው ሲናገሩኝ ቤት ማምስ ልጅ ዝም አልኩ። ውርድ አልኩ። ትቼለታለው የኔን ጉዳይ፣ ትቼለታለው የኔን ታሪክ። መላለው እንዴት እንደሚያደርግ ያውቃል፣ ዘዴ ያለው እንዴት እንደሚያደርግ ያውቃል የሚለውን የሊሊ መዝሙር እየዘመርኩ ስነፋረቅ አመሻለሁ። ዛሬም ድረስ ሰማትን በይመጣል እኮ። ጎበዝ ተማሪ ከመሆኑ ውጪ ሌላ ምርጫ ጭንቅላቴ ውስጥ ዝግ ነው። ገና ትምህርት ቤት እንደገባ ህፃን ቦረኩ። ሰው በማት ሲወሰወሳል። በቃ በትምህርት ጠፋው። ከሱ ውጪ ጓደኞች ኖሩኝ ብዬ መጣች። ሳልነግራት ገባኋት። እሱን እንዴት እንደምወደው ማውራት ከጀመርኩ የሚሰማኝ ሁሉ ጤንነት አይመስለውም። ጓደኞቼን አስተዋወቅኩት። ወደዱት። እያደር ግን በአጠገቤ ዝንብ ራሱ ብታልፍ ጾታዋን ማጣራት ጀመረ። እንዴት እንደምወደው እንዴት እንደማይገባው ይነደኛል። ወንድ አይደለም ምን ያይቸው እሱ አይቶኝ ነገር አከተመ። ችግሩ ትምህርት ቤት ውስጥ አንድ ነጠላ ማገር በህይወቷ ዝንፍ ያለባት ማትመስል ተጫዋች ነኝና ወንዱም ሴቱም ይቀርበኛል። እቤት ስመጣም ቆንጆ ነገር ይቀርብልኛል። ቅድም አብሮሽ ሲገለፍጥ የነበረው ልጅ አስተያየቱን አልወደድኩትም። ሁለተኛ አብረሹ እንዳላይሽ። ቆዩኝማ መሆን የነበረበት እኮ ተቃራኒው ነው። እኔ ነኝ መቅናት የነበረብኝ። ቁመቱ 1.83 ሜትር፣ ሰውነቱ ገራሚ፣ አይኖቹ፣ ጥርሱ፣ ከንፈሩ። ልጆቼን አይታችሁ መስክሯ። የትም ቦታ ሄደን ሲያወሩ እኮ ሴቶቹ አፍ ውስጥ ሊገቡ ትንሽ የሚቀራቸው። ሲቀልድ ሲያምርበት፣ ሲኮሳተር ግርማ ሞገሱ፣ ሲደመጥ እየቀለድኩ አይደለም። አሁን ይህንኑ ታሪክ እየነገራችሁ ያለው እሱ ቢሆን ተከርብታችሁ እንዲህ እየወደደሽ ቢቀጠቀጥሽስ ምን አለበት ቻዩ ነበር የምትሉኝ። ፍቅርንማ እሱ ያውራት። የትም በወስደው እኮ ኩራቴ ነው። ሁሉም ሰው ይወደዋል። እሺ በዚህ ላይ ፍቅር ችሎበት፣ በዚህ ላይ ስለምንም ርዕስ ቢነሳ በሐሳብ መከራከር ችሎበት፣ በዚህ ላይ ጉዳዩ ላይ ጉድ አርጎኝ። ከዛኛው እሱ ውጪ ሌላ ነገሩ እኮ በምድር የሌለ ሰው ነው። የተለወጠው ነገር ልጄን ለማሚ ሰጥቻት ከመጣው በኋላ በጣም ተሰብሬ ስለነበር ድጋሚ እንዳይሰብረኝ ራሱን ይፈራው ነበር። ሲናደድ መማታቱን ትቶ ጥሎኝ ይወጣ ጀመር። እንደ መፍትሄ ወሰድነው ያንን ነው። ከዛ ግን ትምህርት ቤት መዋሌ ለኔ ሳቅ ሲጨምርልኝ ለሱ ስጋት ሆነበት። አስተማሪዎቼን የክፍል ተማሪዎች በሙሉ ማለት በሚቻል ደረጃ ያውቃቸዋል። አንድ ቀን የሆነ ርዕስ ተሰጥቶን በግሩፕ በተማሪ ፊት ከግሩፕ 2 ሰው ወጥቶ ፕሬዘንት ሊያደርግ አሳይመንት ተሰጠን። ከኛ ግሩፕ እኔና ሙሄ የሚባል ጓደኛዬ ተመረጥን። በደስታ ተቀብለን ተዘጋጀን። የሚቀርብ ቀን 60 የማይሞላ ተማሪ ፊት ወጥቶ ለማቅረብ ፈራው። እኔ ሜሪ ሰው ፊት መቆም ፈራው። በ10 ዓመቴ በሺዎች ፊት ቆሜ ግጥም ያነበብኩት ልጅ፣ ማንንም ፈርቼ የማላውቅ ልጅ እጄን ሲያለበኝ አገኘሁት። የምወደው ነገር እኮ በሰዎች ፊት ቆሞ ያን ሁሉ ጆሮ መያዝ ነበር። የዛን ቀን ፍቅሬን ላለማጉደል ራሴ እየጎደልኩ እንደሆነ ገባኝ። ደናንሻ ይለኛል ሙሄ 100 ጊዜ። ይግባው ይግባው አላውቅም፣ ፈሪ ሆኛለሁ ማለት ነው አልኩት። አንቺ በያት ቀልጂ ብሎኝ የሱን ፓርት ቀጠለ። የሆነ ሆነና ጨርሰን ስንወጣ አስተማሪያችን ለባሌ
ሚስት በራስ መተማመኗ ምናምን ብሎ አድንቆ ነግሮታል። ያለፉትን ዓመታት ምርጥ ከሚባሉት ትምህርት ቤቶች ውስጥ በአንደኛው ስለተማርኩ ጥሩ መሰረት ነበረኝ እና ባልዬ ሊኮራብኝ ሲገባ የትኛው ሰይጣን ሹክ እንዳለው መድኃኒዓለም ብቻ ነው የሚያውቀው። አቴንሽን ፍለጋ ሆን ብዬ ሰበብ እየፈለኩ ተማሪ ፊት እንደምቆም ነገረኝ። ከተፈጠረው ነገር ጋር ተደማምሮልኝ የዛን ቀን ጸቡን እኔ ጀመርኩት። ልክ ከሆነ ነገር እንደነቃ ሰው ሁሉም ነገር ዛሬ እንደተገለጠልኝ ነገር። የተዋበች ቡጤን ቀምሼ ባበጠ ፊት ትምህርት ቤት ገባሁ። ወድቄ ነው አልኩ። ለመጀመሪያ ጊዜ ባሌ መታኝ ብዬ ለሰው ተናገርኩ። ለብዬ ምሳ እየበላን ብቻችንን ቁጭ ብለን ነገርኳት። እቤት ስመጣ ግን ከፋኝ። እሱን ማንም በዛ መንገድ እንዲያውቅብኝ አልፈልግማ። ማንም እሱን ከዛ ማንም ከሚያውቀው ተወዳጅ ስብናው እንዲያወርደው አልፈልግም። አንዳንዴ ምልክት ኖሮኝ ትምህርት ቤት እገባለሁ። ሙሄ እሺ ዛሬስ ምን ላይ ወድቀሽ ነው ይለኛል። ብዬ ታውቃለች። የልጄ ናፍቆት ሊያስነቅለኝ ይደርሳል። እንዲያም ሆኖ አመቱ አለቀ። ማትሪክ ሰኞ ተፈትነን ቅዳሜ እሱ ታመመ። ቅዳሜ ሌሊት ሐኪም ቤት ሄድን። እጄ ላይ ያለው ገንዘብ 1000 ብር አይሞላም። ሌሊት 6 ሰዓት ገደማ ነው። አሁኑኑ መተኛት አለበት፣ ሰርጀሪ መደረግ አለበት ተባልኩ። የሆስፒታሉ በረንዳ ላይ በቂጤ ዘጭ ብዬ ተቀመጥኩ። ለምን ምን አርጊ ነው የምትለኝ? ለምንድነው አንዱን ባንዱ ላይ የምትጭንብኝ? ላይ ሆነ ሙድ ነው የምትይዝብኛ? ለመሆኑ ትሰማኛለህ? ግን ከሰው ጋር እንደሚያወራ ሰው ከእግዚአብሔር ጋር ጭቅጭቅ ጀመርኩ። ገንዘብ ልጠይቀው የምችለው ብቸኛ ሰው በዛ ሰዓት ብዬ ብቻ ነበረች። ደወልኩላት። ከእናቷ ጋር ሲመጡ ሳያቸው ላለማልቀስ ታገልኩ። ተኛ። ሆስፒታል እያደርኩ ፈተናዬን ተፈተንኩ። ከሆስፒታል ሲወጣ ብር ስላልነበረኝ እናቴ ለሰርግ የሰጠችኝን ወርቆች ሸጬ የሚደረገውን ሁሉ አደረኩ። ሳድግ እንዳየሁት ሰው ከታመመ በግ ይታረዳል። ወግ ነው ብዬ በግ ገዝቼ ያሳረድኩ። ሲሻለው በቀረኝ ብር ለልጄ የሆነ ነገር ገዝቼ ልጄ ጋር ሄድኩ። አንዳንዴ ምንም አይገባኝም። ወርቆቼን እንደሸጥኳቸው ሲያውቅ እኔ ለሱ ብዬ የሚሄደው ርቀት ሳይሆን የታየው ለምን አልነገርሽኝም ብሎ መቀወጥ ጀመረ። ደከመኝ። ልቤ ዛለ። የምር ደከመኝ። ምንም ባደርግ ደስተኛ እንደሚሆን አላውቅም። ያስቆጣዋል ብዬ የማስበው ነገር ምንም ሳይመስለው ያልፋል። ጭራሽ ያልጠበቅኩት ነገር እብድ ያደርገዋል። ክረምቱን ልጄ ጋር ከሱ ተለይቼ ያሳለፍኩ። እዛ ያለው ውጤት መጣ። ውጤቴ መጣ። ከትምህርት ቤቱ ከፍተኛ ውጤት አምጥቼ ያለፍኩ። ቅብርር ያለ ውጤት አምጥቼ። ውጤቴን ያየልኝ እሱ ነበር። በስልክ እየነገረኝ አላስጨረስኩትም። ሳቅና ለቅሶዬ ተደበላለቀብኝ። ነፍስ ዘራው ነገር አለሁኝ አልኩ። ለእናቴ ስነግራት እልል አለች። አባቴ ውጤቴን ሲሰማ አቀፈኝ። በቃ ዝም ብሎ ለደቂቃዎች አቀፈኝ። ምንም ሳይናገር ሁሉንም አለኝ። ልጄ እቺ ናት ያለ መሰለኝ። ኮራሁብሽ ያለ መሰለኝ። ከዛ በኋላ ምንም ዳገት የሚወጣ አቅም እንዳለኝ አመንኩ። ትችያለሽ አልኳት ራሴን። የዛኔ ልክ ውጤት ሲመጣ ነበር የትምህርት ምርጫችንን የምንሞላው። አባ በቃ ሙላልኝና አስገባ አልኩት። ምክንያቱም የትና ምን እንደምፈልግ ያውቃል። እኔን የሚያውቀኝ በሙሉ ያውቃል ህግ መማር እንደምፈልግ። ከተማ የመጀመሪያ ምርጫ ሐዋሳ፣ ሁለተኛ አዲስ አበባ። ወደ እሱ ጋር ተመልሼ መጣሁ። አቃቤ ህግ ነሽ፣ ወንጀለኛ መቅጫ ብቻ ሊጠቅመኝ ይችላል ብዬ የማስበውን በሙሉ መጽሐፍ ከላይብራሪ እያወጣው ማንበብ ሆነ ስራዬ። እዚህ ወቅት ላይ ምንም ተጨማሪ ፈጣሪን የምጠይቀው ነገር አልነበረኝም። አዳራሽ ውስጥ ተቀምጠን በፕላዝማ ምድባችን ሲነገር ስሜ ብቅ አለ። አርባ ምንጭ ዩኒቨርሲቲ ኤፍቢኢ ፋካልቲ። ተማሪው አብሮኝ ዋት አለ። አይኔን ማመን አቃተኝ። እግሬ እንዴት እየረገጠልኝ እቤት እንደደረስኩ አላውቅም። ለመጀመሪያ ጊዜ እሱ ከልቤ ግምስ ሲል ታወቀኝ። ለመጀመሪያ ጊዜ ልለየው እንደምችል አሰብኩ። በቃ ለመጀመሪያ ጊዜ ሞልቶ ከጠበበው ልቤ ሲቀነስ ታወቀኝ። እንኳን ደስ አለ እዚህ ነው የደረሰኝ አልኩት ማታ ሲመጣ። ማርቀሽ እንድትሄጂ ስላልፈለኩ ነው
ስለማፈቅርሽ አንቺን ላለማጣት። እንባው ለመጀመሪያ ጊዜ የማንም ሰው እንባ ሆኖ ታየኝ። አላሳዝንም? ቢያንስ ሕግ እንደምማር አምኜ ያን ሁሉ መጽሐፍ በፍቅር ሳነብ እማታይ የሞላውልሽ ሌላ ነገር ነው እንዲህ አትልፊ አትለኝም? ልቤ እንደሚሰበር መገመት ከባድ ነበር። አላሳዝንም? የ5ኛ ክፍል አስተማሪ እንኳን እኮ ሕግ መማር እንደምፈልግ ያውቃል። እንዴት አንተ ከዓይንህ እንዳታጣኝ ህልሜን ትቀማኛለህ? እስኪ ራስህን ጠይቅ። የእውነት ትወደኛለህ? እኔስ ራሴን ነጠቀኝ፣ ህልሜን ነጠቀኝ። ከዛም ዝም ብዬ ማፍቀሬ ልቀጥል? ግቢ ግቡ እስኪባል ድረስ ምን መወሰን እንዳለብኝ ግራ ገባኝ። ማንም ኤፍቢኢ በሎ እንደማይቀይረኝ እያወቅኩ ሞከርኩት። ላለመማርም አስቤያለሁ። ከዛ ልጄን ይዤ የሆነ ቦታ እልም ብዬ መጥፋት፣ ማንም የማያውቀኝ ቦታ ሄጄ ከዜሮ መጀመር። በእኔ እልህ ልጄን ማስከፈል የማይታሰብ ነው። እጅ መስጠትም ምርጫ ያልሆነም። ልክ ግቢ ግቡ ሲባል አሁንም አቧራዬን አራግፌ የተነሳው። እማራለሁ፣ ጥሩ ውጤት አመጣለሁ፣ ለሚጠብቀኝ ሁሉ ኩራት ሆናለሁ። ከማንም በላይ ራሴንና ልጄን አኮራለሁ። ቀና ብላ የምትሄድ ሴት ሆናለሁ። ህይወቴን ሳሸንፍ የሆነ ቀን ሕግ እማራለሁ። ራሴን ሳጽናና ያውም ሕግ መማር የምፈልገው ወንጀል ነክ መጽሐፎችን ለመጻፍ ደርስበታለሁ። እሱን ግራ ቂጡን ትወጋዋለች ብላችሁ ነው የምትጠብቁት አይደል? አልገባችሁም። ግራ ቂጤ እስኪጨስ እንደማፈቅረው። አምላክ ሆይ እባክህ ለሱ ያለኝን ፍቅር ውሰድልኝ። አልችልም፣ ብዙ ነው ብዬ የምጸልይ ሰገጥ እንደሆንኩ አልገባችሁም። በዚህ ሁሉ ውስጥ እንዴት እንደምወደው ቢያውቅልኝና ድሮ እንደማውቀው እሱ ፍቅራችንን ብንኖር ስለቴ እንደሆነ አልገባችሁም። በዚህ ሁሉ ውስጥ ለነገ አብሮ ኑሯችን መሰረት ይሆናል ብዬ ከወር ደሞዙ የሚከፈል መሬት በሊዝ እንዳስገዛሁት አታውቁማ። ለዛ ሳበሉኝ ስትፈልጉ። እናም ተውኩለት። ይቅር ብዬሃለው አልኩት። ካንተ አይበልጥብኝም አልኩት። በአዋቂ ደንብ ቁጭ ብለን አወራን። እኔ 20 ዓመቴ እሱ 25 ነበርን። ይሄ ሲሆን ለሚያጠፋቸው ጥፋቶች ለራሴ ከምሰጠው ምክንያት አንዱ ስላልበሰለ ነው። ወደፊት እንዳይሆንም የምለው ነገርስ የሆነች አሮጊት ሴትዮማ ውስጤ ነበረች። ይሄን ማሪኝና ሁን ያልሽኝን ልሁን አለኝ። ከዛም እሱም የማታ ኢኮኖሚክስ ኤምኤ ሊማር ተመዘገበ። ግቢ የገባው ቀን አብሮኝ ሄደ። ከዘበኛው የጀመረ በጋሞኛ ሰላምታ እየሰጠ ሚስቱ መሆኔን አበክሮ እየነገረ፣ ፕሮክተር ነሽ ወጥ ቤት ነሽ ያልዞረበት የለውም። እጄን ይዞ እንዴት እንደሚያወራ ያውቅበታል። ስቆ አያውቅም የሚባል ሰፊ ፊት ማስፈታት ያውቅበታል። ባልሽ ግን የሜሪ ባል ነኝ እያለ ራሱን የሚያስተዋውቀው ማንሽ ብሎ ነው የሚያምነው? ሴሌብሪቲ ነው እንዴ የምትመስዩ ብሎኛል አንዱ የአርክ ተማሪ። ሚስቴ ናት ሲል ኩራቱን አይቶት አብረን ዶርም ድረስ ሄድን። አልጋዬን አንጥፎልኝ ዶርሚተሪዎቼን ተዋውቆ ሲያስቀን ቆይቶ ወደ ቤት ተመለሰ። ወንድምሽ ነው ሲሉኝ የምበሳጨው መበሳጨት። ባሌ ነው የልጅ አባትሽ እላለሁ። በነጋታው አዳዲስ ልብሶች ገዝቶልኝ መጣ። ግራ ገባኝ፣ ምክንያቱም ብር እንደሌለው አውቃለሁ። ከ2 ቀን በኋላ እቤት ስሄድ ቴሌቪዥኑን እንደሸጠው አየሁ። እኔ እንደሱ አልበላ አልጠጣ ብዬ የገዛሁትን እንዴት አትነግረኝም አላልኩ። ዶርም የገባው ቀን ቱታ እንደለበስኩ ነው የሄድኩት። ሴቶቹ ዘንጠው ሲያያቸው ሚስቴ ከነሱ አታንስብኝም ብሎ እንዳደረገው ገብቶኛል። አቅፌው አለቀስኩ። ብዙ እንደምወደው ነገርኩት። እኔ የሀብታም ልጅ አይደለሁም፣ ግን ቤተሰቦቼ ባላቸው አቅብጠው ነው ያሳደጉኝ። እሱን እስካገባውበት ሰዓት ድረስ እግሬን ሰራተኛ ያጥበኝ ነበር። ሀብታሞች የሚማሩበት የግል ትምህርት ቤት ነው የተማርኩት። ይሄ ሁሉ ሆኖ ካነበብኳቸው መጽሐፍት ሆነ መጽሐፍ ቅዱስ ከሚታየው የላይ ለውጥ ራሴን ውስጤን ስለመቀየር እንድጨነቅ ነው አብዝቼ የተማርኩት። ልብስና እህል በፍጹም ብርቅ አይደለም። ስለ እውነቱ ከኩዮቼ በተሻለ የምፈልገውን በእድሜ አግኝቻለሁ። እዛ እድሜ ላይ ቁሳቁስ የሚያሳስበኝ ሴት አልነበርኩ። ሀብት ካፈራው የምመኘው ከሱ ጋር ስለማፈራው ሀብትና እኔና እሱ ከልጆቻችን ጋር ስለምንኖረው ድሎት እንጂ ግቢ እገሊት የለበሰችውን ቀሚስ ግድ የሚሰጠኝ ሴት አልነበርኩ። ለሱ ግን ለኔ የሚያስፈልገኝን አለማሟላቱ ሞቱ ነበር። የቤተሰቤ ቤት የሚናፍቀኝ፣ የማያቸው ሰዎች የሚያስቀኑኝ ይመስለው ነበር። ላስረዳው ይቸግረኛል።
ተማሪዎቹ ስልክ ስለነበራቸው የሱን ስልክ ለኔ ሰጠኝ። ስትናፍቂኝ እኔ መጥቼ አይሻለሁ፣ ስልክ እኔ ምንም አያደርግልኝም አለኝ። ስለ እውነቱ ለኔ ከሚያደርግልኝ በላይ ለሱ ያደርግለት ነበር። አንደኛ ሴሚስተር 40 ምንጭ ተማሪ በማባረር አንደኛ ነው ብሎ አስፈራርተውኝ ስለነበር ድምፄን አጥፍቼ ትምህርት ላይ ያደፈጥኩ። ያው በሳምንት ብዙውን ቀን ነው እሱ ጋር ማድረው። ዶርም ያደርኩ ቀን ደግሞ ስለሱ እያወራው ሳደነቁራቸው አድራለሁ። እሱም በሳምንት ብዙውን ቀን ትምህርት ቤት ግቢ ይመጣል። ማታ ከክላስ መልስ ግቢ ውስጥ አቅፎኝ ሲንጎራደድ ትምህርት ቤቱን የገዛ ባለሀብት ነው የሚመስለው። የሚያይን ሁላ ታድለሽ ባልሽ ደስ ሲል እንዲህ አይነት ባል ቢኖረኝ። የማይቀናብኝ የለም። ነፃነቴን በሆነ መልኩ እንደያዘው ባውቅም አልጎረበጠኝም። ለምሳሌ ከጠዋት እስከ ማታ የለበስኩትን፣ ያገሳሁትን፣ የበላሁትን፣ የሄድኩበትን፣ የፈሳሁትን ፈስ ቁጥር ልክ የሚነግሩት ሰዎች አሉት። አውቃለሁ። ከሱ ተደብቄ የማደርገው ነገር ስላልነበር ግድ የለኝም። ቢበዛ ዛሬ ለብሰሽ የነበረው ቦዲ ግን አልሳሳም፣ ደረብ አታደርጊም ቢለኝ ነው። ወይም ከጓደኞቼ ጋር ሻይ ልጠጣ ወደ ከተማ ስንወጣ ከየት መጣ ሳልለው ዱብ ብሎ ሰላም ብሎን ይሄዳል። ወይም ስንጨርስ ባልሽ ሂሳብ ከፍሎላችሁ ነው የሄደው እንባላለን ሳናየው። ይሄ መንፈስ የሆነ ባልሽ ትከሻዬ ላይ ዱብ እንዳይል ይሉኛል ጓደኞቼ ሙድ ሲይዙ የሆነ ቦታ ስንሄድ። ደስተኛ ሆንኩ። ደግሞ እኮ ብዙም አልፈጀው ነገሬ በቃ ደስተኛ አደረገኝ። የመጀመሪያ ሴሚስተር ውጤት መጣ። ሁሉንም ትምህርት ኤ ሳመጣ ካልኩለስ ቢ አመጣሁ። ካልኩለስ አስተማሪያችን ሴት ናት። ቂጧ ትልቅ የሚያምር ስታስተምረን ፊቷን አዙራ አዳሜ ይቸክልና ልክ ስትዞር ሁሉም በልቡ ኤጅ የሚል አይነት ይመስለኛል። ያልሰራሁት ጥያቄ በጣም ቀላሉን ስለነበር በዛ ላይ ሴት መሆኔ፣ በዛ ላይ ሌሎቹን በሙሉ ኤ ማምጣቴ ይመስለኛል ቢሮ አስጠራችኝ። ከባዱን ሰርተሽ ቀላሉን የሳትሽው አለችኝ። ካልኩለስ የመጨረሻ ቀን አልነበር? የልጄ ልደት ነበር። ፈተናውን ቶሎ ሰርቼ ሐዋሳ መሳፈር ነበረብኝ። ስቸኩል መሰለኝ የሳትኩት አልኳት። ልጅ አለሽ አለችኝ። አዎ 2 ዓመት ሆናት። ቤተሰቦቼ ጋር ነው ያለችው። እኔና ባሌ እዚህ ነው የምንኖረው ብዬ ያልተጠየቅኩትን መቀባጠር ዝም ብልስ ኖሩ። ደስ ብሏ ስታደንቀኝ ቆየችና ምንም ብፈልግ እንደምታግዘኝ ከጎኔ እንደሆነች ምናምን ነገረችኝና ባልሽ እዚህ ከተማ ነዋሪ ነው አለችኝ። ባትጠይቀኝስ? እሷስ ቢቀርባት? እኔ ደግሞ ስለሱ እንኳን ተጠይቄ ሳይጠይቁኝ የፍቅር እስከ መቃብር ትረካ ያህል ክፍሎች ያለ መታከት ተተርካለሁ። አዎ እገሌ ይባላል። እንዴት ታውቂዋለሽ? እኮ የማታ ታስተምሪዋለሽ እኮ። ስላንቺ እንደውም አውርቶኛል። ረጅም እንኳን ጠይም፣ ቆንጆ፣ አይኖቹ ትልልቅ። እኔ ለፈልፋለሁ። እሷ ስሙን ከሰማች በኋላ ደንዝዛለች። በልፍለፋይ ማል አስተዋልኳት፣ አሳዘንኳት። ወይም ለራሷ አዘነች፣ ወይም አላቅም። እጄን ጥብቅ አድርጋ ይዘኝ አንቺ ብርቱ ሴት ነሽ፣ ምንም እንዳይበግርሽ እሺ፣ ልብሽን ጠብቂው በእናትሽ አደራ፣ በርቺ አለችኝ። እንስ ስል ታወቀኝ። በቃ ቅንስ ኩምሽሽ። ስለሷ ያወራነውን ሁሉ ገጣጠምኩት። ብትን ብዬ የምፈነዳ ነገር መሰለኝ። ከምሽቱ 4 ሰዓት ወደ ከተማ የሚሄደውን የመጨረሻ ታክሲ ይዤ ደረስኩ። በሩን በርግቼ እንደገባው ፈነዳሁ። አንተ በኔ ላይ ያውም ካስተማሪዬ ጋር ያውም ከዛ ቂጥ ጋር ብለው ደስታዬ ነበር። ወይኔ ሜሪ አበድኩ። ሊሰደቡ የሚችሉ ስድቦችን ሁላ ብልግና ስድቦች ሳይቀር ለመጀመሪያ ጊዜ ተሳደብኩ። ብቻዬን እየተቀነጣጠስኩ ስውረገረግ ለመጀመሪያ ጊዜ ዝም አለ። ከሁሉም ምን ያስጠላል መሰለሽ? ራስሽን ባልሽ ካባለጋት ሴት ጋር ማነጻጸር። መድቀቅ የምትጀምሪው እዚህ ጋር ነው። ራስሽን ከሆነ ሰው ጋር ማነጻጸር ስትጀምሪ በራስ መተማመንሽ እየተምዘገዘገ ይፈጠፈጣል። ከዛ በፊት ከማንም በልጣለሁ ወይም ከማንም አንሳለሁ ብዬ ራሴን ከማንም አወዳድሬ አላውቅም። ራሴን እንዳለው እንደዛ በብዙ ወደዋለሁ። ደግሞ ምን አለ ከሆነች ጥፍጥፍ ጋር እንኳን ቢያደርገው ማለት ምንም ንጽጽር ሳያስፈልገው ቆርጥማ ትበላኛለች። እንዳው ለማረጋገጥ አለ አይደል ከወንዱም ከሴቱም እገሊት ታምራለች ብዬ ጠይቃለሁ። ሴቱ ልቅም ያለሽ ቆንጆ ናት ይለኛል። ወንዱ
ቂጧ ይምጣብኝ ይለኛል። ይኸው በሷ የለከፈኝ ትልቅ ቂጥ አንገቴ እስኪጠማዘዝ እየዞርኩ ሸኛለሁ። ቂጥ ለማተለቅ የሚረዱ 10 የምግብ አይነቶች የሚል አይኔን ይጠልፈዋል። የዛን ቀን ማታ ቤት አላድርም ብዬ 6 ሰዓት ግቢ በሚሄድ የሰራተኞች ሰርቪስ ዶርም ገባሁ። ደጋግሞ የሆነ ጥፋት ባጠፋ ቁጥር የማለቅሰው መጠን እየቀነሰ፣ የህመሜ መጠን እየቀነሰ መጥቷል። ማሪን ባለ ቁጥር ይቅርታ ሳደርግለት እንደ መጀመሪያው ሁሉ ነገር ይቀጥል ነበር። ሁለታችን ያልገባን ቀስ በቀስ ፍቅራችንን እያምዘገዘገው እንደሆነ ነው። መጀመሪያ ቢላ አንገቴ ላይ ያደረገ ቀን ለሳምንታት ነው ባሰብኩት ቁጥር ያለቀስኩት። የዛን ቀን ማልቀስ ብፈልግ ራሱ አላለቀስኩ። ካደረገኝ ሁሉ የከፋ ነው ያልኩት እኮ ይህንን ነው። ግን እንባን ቢያለኝ ይልቅስ ለመጀመሪያ ጊዜ እሱ የሌለበት ህይወት ምን ሊሆን እንደሚችል ከአሁን ጋር ማነጻጸር ጀመርኩ። እሱን መጥላት ምችልበት ጉልበት አይደለም የነበረኝ። ራሴን መውደዴን መጨመር ምችልበት ጉልበት አገኘው። ዳዴ ማለት ያቺ እሱ ቢሆን የሚወዳት ሴት ብዬ የሆንኳትን ሜሪ አውጥቼ ጣልኳት። እሱ ስለሚሰማው ሳይሆን እኔ ስለምፈልገው ነገር መጨነቅ ጀመርኩ። የዛን ቀን እንቅልፍ ባይኔ ሳይዞር አደረ። ጠዋት ክላስ ቀርቼ ተኛሁ። ስነሳ መከፋቴ ልቤን ቢጫነውም ከሌላው ጊዜ በተለየ በማንም ላይ ያልተደገፈ መነቃቃት ውስጤ ነበር። ባልሽ እኮ ውጪ ተቀምጧል አለችኝ ጓደኛዬ ወደ ዶርም እየገባች። ተይው እባክሽ ይቀመጥ ስለ ራሴን ሰማሁት። ለሳምንታት እንደዛ አደረገ። ሊያዋራኝ አይሞክርም። አይቶኝ ብቻ ይሄዳል። ሲበርድልኝ የሆነ ቀን እናውራ ብዬ ጠራሁትና ካፌ ተገናኘን። እቤት ከሄድኩ እንደመቀጥል አውቀዋለሁ። አንድ ጥያቄ ብቻ ነው የነበረኝ። ለማያውቅ ሰው ሁሉ የሜሪ ባል ነኝ ብለህ ሳትጠይቅ የምታወራው ሰው ያውም እንደምታውቀኝ እያወቅ ለሷ መንገር እንዴት አልመጣልህም? አላውቅምማ። ሁሉም ነገር በአጋጣሚ የተከሰተ ነው። የአንድ ቀን ስህተት ነው። እባክሽ ዲቴሉን እንዳውራት አድርጊ። ለአንቺ ማውራቱ ከሰራሁት በላይ ያማል አለኝ። እንለያይ አልኩት። የሰማውን ማመን አቃተው። እንለያይ አባ፣ እንዲህ እንዳፈቀርኩ እንለያይ። አልጥላህ። እውነቱን ልንገርህ፣ በፊት እንደምወድህ አሁን አልወድህም። በዚህ ከቀጠልን ግን ጭራሽ ላልወድህ ነው። እኔ መኖር የምፈልገው ካሉን ጥሩ ትዝታዎች ጋር ነው። አንተን ሳስብ ካፈቀርከኝ ፍቅር በልጦ የጎዳኝ እንዲያመኝ አልፈልግም። ሳስብ ፈገግ ማለት ነው የምፈልገው አልኩት። አልችልም። እኔ አንቺን አጥቼ መኖር አልችልም። ቤተሰቤ እኮ አንቺ ነሽ። ማን አለኝ? እንለይ። ከዛስ? ሰው አልሆንብሽም እኮ እማ፣ እታመምብሻለሁ ተይ አለኝ። እሱ እውነት ነው። ከኔ ውጪ ቤተሰቤ ብሎ የሚጠይቀው የለም። ቤተሰቦቹም ከሁለቴ በላይ ደውለውልን አያውቁም። ዛሬም ድረስ የማይገባኝ የተወሳሰበ ግንኙነት ነው ያለው ከቤተሰቡ ጋር። ብቻ እንዲሆንኩ ብሎ የሚባባለው ቤተሰብ የለውም። ይህም ሌላኛው ለራሴ ከምሰጣቸው ምክንያቶች አንዱ ነበር። ቤተሰቤ ለእኔ ምን ማለት እንደሆነ አውቃለሁና ከኔ ሌላ ማንም የለውም። እኔ ደግሞ እንዲህ መኖር አልችልም። ልጃችንስ? እኔ እየሞትኩ ለልጄ እንዴት ነው እናት መሆናት? በዚህ ጉዳይ ያለኝን አቋም ያውቃል። እውነቱን ነው። ልጄን ሳላስባት ቀርቼ አይደለም። ባሌ ለልጆቼ ጥሩ አባት ከሆነ መቻል አይከብደኝም ብዬ የማምን ዱዝ እንደሆንኩ ያውቃል። እማ፣ በፍጹም አይሆንም። እኔና አንቺ ገና ነጭ ጸጉር እስከምናበቅል አብረን እንሆናለን። ፍቅርን እንወልዳለን። ፍቅር የሁለተኛው ልጃችን ስም ነው። የፈለግሽውን ጊዜ ውሰጂ፣ ብቻ ተመለሽልኝ፣ አትተይኝ አለኝ። ብዙ ነገር አውርተናል። እንለያይ ያልኩትን ልጅ ከንፈሩን ስሜው የምለየውስ ነገር። ሸኝቶኝ ልንለያይ ስንል ካንተ ውጭ ከሌላ ወንድ ልጅ አልወልድም፣ ምናልባት ወደፊት ፍቅርን የመውለድ ሐሳብ ከመጣልኝ ትቸገርልኛለህ ብዬው ተሳስቀን ተለያየን። የእውነቴን ነበር። ከሁለት አባት ልጅ አልወልድም። እሱ ሌላ ታሪክ ነው፣ ግን የራሴ ምክንያት አለኝ። በዛ ላይ ከመሆን እሱ ጣዖቴ ነበር። ወደ ዶርሜ ተመለስኩ። ከትምህርቴ በተጨማሪ ትምህርት ቤት ውስጥ ማልገባበት መድረክ ነገር የለም።
እሱን ማስብበት ጊዜ እንዲኖረኝ አልፈልግም። በተጨማሪ እሱ ደስ ስለማይለው ተውኩት እንጂ የተለያዩ እንቅስቃሴዎች ላይ መሳተፍ ወድ ነበር። ብሔር ብሔረሰቦች ቀን፣ የሴቶች ቀን፣ የኪነ ጥበብ ምሽት፣ ብቻ ምንም ይሁን እንደ ቀይ ወጥ መሃል ላይ ዱቅ፣ ግጥም፣ አጭር ልቦለድ፣ ዘፈን መስፈን፣ መድረክ መምራት፣ ብቻ ምንም አልኩኮ። ዳግላስ ዋሻው የአባቶች ቀንም መድረክ አስመሩኝ ብዬ ከልክለውኝ ነው። ትቼለታለሁ የኔን ጉዳይ ያልኩትን ጌታ ራሴን ትቼ ይማርሽ ይሉኛል አሜን ይማረኝ አንተ ልጅ ፍቅርህ እንዳይሄድ ይዞኝ ማቀንቀኑን ያስኩት። የምሬን ነው እኮ ይህን ዘፈን ግቢ ዝግጅት ላይ ዘፍኛዋለሁ። እኔ መድረክ ዝግጅት ሲኖርብኝ ወፎቹ ይነግሩታል፣ ይመጣል፣ ያየኛል። ዛሬ ታምሪ ነበር ብሎኝ ይሄዳል። እርግጥ አንዳንዴ ይሄ ነገር ትንሽ አላጠረም ይላል። በሱልህ የሐመሮቹን ቆዳ ብለብስ ራሱ ውስጤ ነበር። ወደ ቤቴ ሳልሄድ ወራት አለፈ። መጥቶ ያላየኝ አንድም ቀን የለም። እንለያይ ካልኩት በኋላ ግን ቢያንስ ሰላም እንባባላለን። ምንድነው አንተ እህል አትበላም እንዴ? ከሳህኮ ምንድነው ሸሚዝህን አትተኩሰውም እንዴ? አይነት ንግግሮች አሉበት። በጠዋት አንድ ቀን አይኔን ስገልጥ ግቢ ሳየው ለመሆኑ ቁርስህን በልተሃል ነው መጀመሪያ ካፌ የወጣው። ሐቁን አይደለም ማውራው። በጣም ከመናፈቄ የተነሳ ብዙ ቀን በቃ አባይ ቅርብ ያለው ወደ ቤት እንሂድ ልለው አስቤ ያውቃለሁ። ሰላም ስንባባል አለው አስተቃቀፍ ውስጡ ክትት የሚያደርገኝ፣ ለቅጽበት የሆነውን ነገር ሁሉ እርስት የሚያስደርገኝ። እልሄ ያንን ያልፍ ነበር። የሆነ ቀን አስተማሪያችን ቢሮ አስጠራችኝ። ምንም የሚያገናኘን ኮርስ ስላልነበር እየገረመኝ ሄድኩ። ገና እንደገባው ቀለበቴን እጄ ላይ ቼክ ስታደርግ አየኋት። አላወለኩት አልኳት። እባክሽ አታውልቂው በእናትሽ፣ የልጅሽ አባት ነው። ይቅርታ ልጠይቅሽ ነው የጠራሁሽ። በጉዳዩ መጠየቅ ካለብኝ እኔም ነኝ ጥፋተኛ። እኔም እሱ ማስበን ያደረግነው ነገር አይደለም። እናቴ ትሙት ባለትዳር መሆኑን ግን አላውቅም ነበር እያለች ነገሩን ስታብራራልኝ እኔ ያደረኩት ነገር በስዕል መልክ እየተከሰተብኝ ደሜ መንተክተኩን አልክድም። ብዙ መጠየቅ የምፈልገው ነገር ነበር። ዲቴሉን ማወቅ ህመም እንጂ የሚሰጠኝ መልስ እንደሌለ ሳውቅ ተውኩት። ከሷ ጋር ያወራው ቀን ድብስስ ብሎ የነበረው ቁጣዬ ፈላ። ማታ ላይ ሳየው ሀገር ሰላም ብሎ ሲያቅፈኝ ለነገር ሲሊፐሬን አቀብሉኝ አልኩ። ሌላም አላውቃት ሴትዮ ከውስጥ ይወጣች። የሆነ ማልወዳት የመንደር ነገረኛ ሴት ነገር ሆንኩ። እያለቀስኩም እየተሳደብኩም እየተራገምኩም የሆነ ማላውቃት የመንደር ነገረኛ ሴት ሆንኩ። ዝም አለኝ። በሚቀጥለው ቀን አልመጣም። ማለት ሲቀርብኝ ጠበቅኩት እኮ። እንለያይ ብዬው ነበር እኮ። ምን ሆኖ ይሆን ብዬ ስጨነቅ አደርኩ። በሚቀጥለውም ቀን አልመጣም። ማታ ላይ ማሚ ደወለችልኝ። በይኔ እቤት እየጠበቅኩሽ ነው። የት ቤት ነው? እቤትሽ። አርባ ምንጭ ነው? አዎ። ማሚ ከሐዋሳ ልትመጣ የምትችልበትን ምክንያት ማሰብ ቸገረኝ። የሆነ ነገር ሆኖ ቢሆን ግን ድምጿ እንዲያይረጋጋ። በእርግጥ እንደወሰለተ ነው እንጂ ነገራት፣ ሌላ ጣጣችንን አልነገራት። መጽሐፍ ቅዱስ እንኳን ፍቺን የሚፈቅድበት ብቸኛው ምክንያት ውስልትና መሆኑን እያወቀች እሱን አልፋ ስለ ይቅርታ ስትሰብክ አመሸች። ውይ አንጀቴን በላው። ሌላ መሄጃ የለኝም። ጉዴ ልንገርሽና እንደፈለግሽ አርጊኝ ብዬ ነው አንቺ ጋር የመጣሁት። አንቺም አልጂኝ። ያለሷ መኖር አልችልም ብሎ እግሬ ላይ ሲወድቅ አንጀቴን በላው። በጣም ነው የሚወድሽ ብላ ጭራሽ ልትቆጣኝ ሁሉ ዳዳት። ከዛ ግን ለብቻዬ እንዲህ አለችኝ። ትዳር አንዴ ከገባሽበት በኋላ ያውም ልጅ ካመጣሽ በኋላ በሰበብ በአስባቡ ብድግ እያልሽ ወጥቼበታለሁ የምትይው አይደለም። በሰበብ በአስባቡ አይደለም እኮ ብዬ የሆነውን ሁሉ ልነግራት እፈልግና እተወዋለሁ። ምናልባት መጀመሪያ እረፊ ብዬሽ ነበር መባልን ፈርቼ፣ ወይም ልክ ነበርሽ እሱን ተከትዬ መምጣት አልነበረብኝም ማለት ሽንፈት መስሎኝ፣ ወይም አሁንም ለሱ ያለኝን ፍቅር እሱን እንዳትጠላብኝ እንድሰስት አርጎኝ። ዝም ብዬ ሰማው ብቻ። አግብተሽ ያውም ከልጅ በኋላ ብቻሽን ህይወትን መግፋት ለሴት ልጅ ከባድ። አንቺ ገና ህፃን ነሽ፣ ለዛ አልተዘጋጀሽም። ቅስምሽ ይሰበራል። ምንም አድርጎሽ ውጪ ዝቅ ተደርገሽ የምትታየው አንቺ ነሽ። ምንም በደል ደርሶብሽ ትዳርሽን ፍቺ፣ ያው ፈትነሽ የምታገኘው ወንድ እንኳን ፈት መሆንሽ ሲያቅ ያጎልሻል አለችኝ።
ይሄኛው ምን ማለት እንደሆነ የገባኝ ዘግይቶ ነው። ከምክሩ በኋላ በዘይትም በእጅ መጫንም ተጸልዮልን በጌታ ስም ትዳራችሁ ካሁን በኋላ የሰይጣን ሴራ መጠቀሚያ አይሆንም፣ ልጆቼን ልትዋጋ በአየር በባቡር በየብስ የምታንዣብብ በኢየሱስ ስም የከሸፈ ይሁን ተብለን ታረቅን። እኔና እሱ መሃል ሶስተኛ ሰው ገባ። ያ ለኔ የትዳራችን መፍረስ ጅማሬ ነበር። በዚህ ሁሉ መሃል እያለፍን ሌላ ሰው የማይረዳው የኔና እሱ ስሜት አለ። በቃ ለሌላ ሰው የማይገባው ያንን ድንበር አልፈን ተጣላን። እንዲያሸማግለን ሶስተኛ ሰው ስንጠራ መግባባት አቅቶናል። ክረምቱን ጸጊ መጣችኛ ጋር ሁሉ ሞላልኝ። እሱም ቦረቀ። 2 ወር ራሱ ፈጣሪ ተገልጦ ምን ልስጥሽ ቢለኝ እያየኝ ከዚህ በላይ ምን እፈልጋለሁ ነበር ምለው። ደስታ አልፈጅም ብያችሁ የለ በቃ ምንም ነገር ከዚህ ደስታ አይበልጥም አልኳ። የልጄና የአባቷን መፍለቅለቅ እያየው ይህን ቤት ለማቆየት መክፈል ያለብኝን እከፍላለሁ አልኩ ነው እንግዲህ። ትምህርት ሲጀመር ጸጊዬን ወደ ነበረችበት ወሰድኳት። ንትርኩ የተጀመረው ይሄኔ ነው። ልጄ አብራኝ ትሆን አለ። እኔም ልጄ አብራኝ ብትሆን ደስታ ይልክ የለውም፣ ግን የሚያስከፍለኝን ደግሞ አውቃለሁ። ልጄን ቤት እየተውኩ ምን አይነት ትምህርት ነው መማረው? ከዛ ደግሞ እነማሚ በቃ ልጄን ወስጃለሁ ካልኳቸው በኋላ የሆነ ቀን ሲባረቅበት አይ በቃ ደግሞ ትመለስ ልላቸው ነው። በዛ ላይ እዛ የለመደችውን ድሎት በየሰዓቱን ያልሰጣትም የነበረው አማራጭ 2 ዓመት ታግሼ ልጄን በሙሉ አቅሜና ትኩረት ማሳደግ ነበር። ለሁለተኛ ጊዜ ልጄን ቀማሽ። የንትርክ 2ኛ ነጥብ ሆነ። ይችልበታል። እናም በዚህ ጉዳይ ሁሌ ራሴን እንድወቅስ ራስ ወዳድ እንደሆንኩ እንዲሰማኝ ያደረገኝ። እናም ይሄን ነጥብ አንስቶ ንትርክ ሲጀምር እንደ ጎዳውት ስለሚሰማኝ ሁሌ ይቅርታ ጠይቀዋለሁ። እውነታውን እኮ ልብ ያሳምሮ ያውቃል። ልጄን ባመጣት የሆነ ቀን ትምህርቴን አቆማለሁ። ግን ደግሞ እሱም ልክ ነው። ልጁን ነው አጠገቡ ያጣው። እሱ እንዳባት ኃላፊነት ወስዶ ቀን ከሌት ልጁን ይንከባከባል ብዬ 100% እሱን ማመን ልቤን ከበደው። ስለዚህ በራስ ወዳድነት ይጸናው። ከዚህ በኋላ ያለው 1 ዓመት አዙሪት ነው። እያንዳንዱን ዝርዝር ብጽፍላችሁ ምክንያቱና ሰዎቹ ይቀያየራሉ እንጂ ሂደቱ ያው ነው። 1 ወር እፍ ብለን እንፋቀራለን። ከዛ በሆነኛው ሰበብ እንጣላለን። ወይ ይጠልዘኛል ወይ ሞልጬው ወደ ዶርም ይመለሳል። በነጋታው ትምህርት ቤት ይመጣል። እማ አይለመደኝም ይላል። 2 ቀን አኮርፋለሁ። ከዛ ደግሞ ደሞ የሆነ ቀን እኔው ደሙን አፈላዋለሁ። እንፋታ በቃ መዝሙር ይሆነች። ያብዳል። ይቅርታ ጠይቃለሁ። ደሞ እንታረቃለን። ለውጡ ምንድነው መሰላችሁ? ያቺ ምስኪኗ ሜሪ ድራሿ ጠፋ። ይህችኛዋ በራሷ ማትተማመን ሽቶ ሸተተኝ ብላ ሀገር ይያዝ ምትል። እርግጥ ሸቶኝ ነው። ፓንቱ ድረስ የሴት ሽቶ ምን ይሰራል? ደብዳቤ ሴት ጽፋለህ አልነገርከኝም ብላ እሪ ምትል። ራሴን እያየሁት ሌላ ሰው ሆንኩ። በጣም መጠላትና ለሆናት ማልፈልጋት መንቻካ ሴት ሆንኩ። በፊት እንዳይናደድ ሰማይ ከምድር የምገለብጥ ልጅ ሲናደድ እሳት ለኩሽለት ሄዳለሁ። አሁን እንደ በፊቱ ሰው ሰማ አልሰማ ችግር አይደለም። ይሄኔ ስንጣላም ስንታረቅ ጓደኞቼ ወይም ሰፈር ያውቃሉ። እርግጥ ዶርም ድረስ መጥቶ አንጥፎኝ ያውቃል እና ላያውቁ የሚችሉበት ሁኔታ አልነበረ። ብቻ አብካካ ነው። ስንታረቅ ሁሉ እንደነበረ ቢመስልንም አልነበረም። የሆነ ቀን ከአንዱ የፈረደበት ተማሪ ጋር የሙዝ ገበያ እያወራሁ እየገለፈጥኩ አምሽቼ ወደ ዶርም ገባሁ። መጥቶ ሲያስጠራኝ የነገር ዲዘርት ሊያስበላኝ እንደሆነ ሳልጠረጥር ዊን እያልኩ ተንደርድሬ ወረድኩ። 2 እጆቼን ጭብጥ አድርጎ እያሳመመ አርገፈገፈኝ። የተፈጠረው ስላልገባኝ የያዘኝ እጁ ስለሚያም ለማስለቀቅ እታገላለሁ። ማን ነው? ቅድም አብሮሽ የነበረው ከዛሬ ጋር ብዙ ጊዜ ነው አብረሽ የነበርሽው። ማን ነው ሲለኝ የፈረደበት ልጅ ትዝ አለኝ። ኧረ ማንም አይደለም በጌታ ከሰው ጋር እንዳትጣላ ዘግይቻለሁ። ልጁን ዘመዶቹን የሚያስረሳ ቡጢ ጠብቶት ነው እኔ ጋ የመጣው። ልጁ ደግሞ ወሬ አማረልኝ ብሎ ከሰይጣን ጋር እንደተፋጠጠ ሳይገባው ሜሪ ቀሽት ልጅ ናት ምናምን ብሎ ዘላብዷል። እኔ እኮ ብድግ እያልኩ ባመጽም መጽሐፍ ቅዱስ ሳጠና እንደማደጊ እግዚአብሔርን እፈራለሁ። መጀመሪያ የዘፈንኩ ቀን
ዝናብ ሲዘንብ በእኔ ምክንያት መብረቅ ሊዘንብ ነው ብዬ የፈራው ሴትዮ ነኝ። አንድ የሆነ ቆንጅዬ ክፍላችን ልጅ ቸኮሌት ገዝቶ ሰጥቶኝ ስለበላው በከፍተኛ የጸጸት መንፈስ የምታዘዝለት ካህን ባገኝ አባ በድያለሁ፣ በትዳሬ ላይ ማግጫለሁ ልል ትንሽ የሚቀረኝ ሴትዮ ነኝ። የዚህን ቀን አይኖቹ ሲያስፈሩ የሌላ ሆነሽ ከማይሽ ገድዬሽ ሞታለሁ ያለኝን አመንኩ። የንዴት አይደለም የምሩን እንደሚያደርገው ያስታውቅ ነበር። የሚያውቀን ሁሉ አንድ ቀን ይገላታል ይላል። የኔ ቤተሰቦች የሆነ ነገር አድርጎባት ነው ብለው ወጥረው ይጸልያሉ። ጭራሽ ከጅምሩ ያልነበሩ የእሱ ቤተሰቦች በተቃራኒው ባለቀ ሰዓት መጥተው ልጃችንማ የሆነ ነገር ሆኖ ነው፣ በሴት ፍቅር እንዲያይኮንም ጸበል ይግባ ይሉኛል። ከነሱ ብሶ ምንም ሆኜ ብመጣ ኧረ አርፈሽ ቁጭ በይ፣ እነሱ ነገ ታርቀው አልጋቸው ላይ ሆነው ይቺ ወረኛ እንዲያላለሽ መሰለ ሊባባሉብን፣ ዝም በይ ነገ ይታረቃሉ ይባባላሉ። ደግሞ የምራቸውን ነው እኮ። ዊ በቃ ይሄማ የመጨረሻቸው ነው ሲባል በነጋታውኛ እፍ ብለን የሚሪንዳ ቆርኪ ለሁለት ሻወር ለመውሰጃ ይበቃናል እንላለን። እዚህ ጋር ብትጠየቅ ምን እዛ ትዳር ውስጥ እንዳቆየኝ አላውቅም። በየቀኑ አዲስ ነገር እንደማይፈጠር አውቃለሁ እኮ፣ ግን በቃኝ አልልም። ምን እንደፈራውም አላውቅም። ብቸኝነቱን ነው የምፈራው፣ ፍቺውን፣ እሱን ማጣቱን አላውቅም። ምናልባት እሱ ናት ያላትን ሜሪ እወዳታለሁ ይመስለኛል፣ ልዩ እንደሆንኩ እንዲሰማኝ የሚያደርገኝን ብቻ አላውቅም። ለስድቡ፣ ለምቱ፣ ለሌላው ለእያንዳንዱ ጥፋት የራሴን ምክንያትና ሰበብ እደረድራለሁ። ለውስልትናው ግን ምንም ሰበብ ሰጠው ልክ አይደለም። ልክ እንዳልሆነ እያወቅኩ አልፈዋለሁ። እንደ በፊቱ አያምም፣ እንደ መጀመሪያውም አይጠዘጥዝም። ግን አዙሪት አለው፣ ተመሳሳይ ሂደት እዞራለሁ። ቸርቹን እሱ ምርክፍ አድርጎ ተወው። ጭራሽ ክለብ ይዞኝ ወጣ። ድሮ በመዝሙር እንዳልተባረክን ሙዚቃ መገባበዝ ያዝን። በዛኛው ህይወቱ ዲጄ ሁላ ሆኖ የሚያውቅ ቀውጢ እንደመሆኑ ሙዚቃ ምርጫ ሲያውቅበት ማሪንጌ፣ ሬጌ፣ ፖፕ ብለን ጨፈርን። እነዚህን ሁሉ ነገሮች አላውቅም ለምን ብሎ እንዳደረጋቸው። እሱ አንቺን ለማስደሰት ደስ የሚልሽ መስሎኝ ነው የሚለው። ከዓመት በኋላ ለክረምት ጸጊኛ ጋር መጣሽ በድጋሚ። እንደለመድነው ፈንጠዝያችን ተጀመረ። ይሄኛው ክረምት ግን ከአንድ ወር አላለፈም። አሁን ምክንያቱን በማላስታውሰው ምክንያት ንትርክ ጀመርን። ጸቡ እየተጋጋለ ሲሄድ ልጄ ስላለች ዝም አልኩ። አልቀረልኝም። አንዴ በጥፊ ሲለኝ ልጄን ያየኋት። ፊቷ ላይ የነበረው መሳቀቅ፣ ድንጋጤ፣ ፊቷ አመድ መሰለ። የተመታው አልመስልም። የእጁ ምልክት የተሰመረበትን ፊቴን እያሻው ልጄን ማባበል ጀመርኩ። ምንም አልተናገርኩ። በቃ ምንም። ጠዋት እሱ ስራ ሲሄድ ቀለበቴን አስቀምጬለት ልጄን ይዤ ሄድኩ። አላለቀስኩ፣ አልተገረምኩምም። ውስጤ ዝም ነው ያለው። በቃ እንዳከተመ ገባኝ። ራሴን ሳስበው የገባኝ አሁን እሱ ከህይወቴ ቢጎድል አልጎዳም። ሳላየው ሳምንት ሲሆን የማብድ የሚመስለኝን ባሌን ስለመለየት ሳስብ እረፍት ነው የተሰማኝ። እቤት ሲሄድ ለማሚ መፋታት ነው የምፈልገው አልኳት። ገባት። ዝም አለች። አልመከረችኝም። ምንም ቢመጣ እቀበላለሁ። ተመርቄ ስራ ይዛለሁ፣ ልጄን አሳድጋለሁ። ስመለስ መነጋገር አለብን ብሎ የቀጠረኝ እሱ ነው። ተገናኘን። ምንም ቢፈጠር የቃል ኪዳን ቀለበቴን እንደማላውልቅ ያውቃል። የእውነት የሚመስለኝ የነበረው ያ ማለት ቃሌ ነው፣ ያ ማለት ፍቅሬ ነው፣ ያ ማለት እኔና እሱ ብቻ ማንም ሳያየን በእግዚአብሔር ፊት እንደሚስት በህመም በድሎትም ብዬ የገባሁት ቃሌ ነው። በእርግጥ ከገባሁት በላይ ኖር ያለው እኮ ስጠለዝም ሲማግጥም ብዬ የገባሁት የለም። እሺ እንለያይ አለኝ። የምር ማመን አቃተኝ። ከምርህን ነው? ያ ማለት አትከታተለኝም? የፈለኩትን እሆናለሁ ማለት ነው? እንደ መንፈስ ዙሪያዬን አታንዣብብም? አብሮኝ የታየ ወንድ አትደበድብም? አዎ፣ አጠገብሽ አልደርስም። እንደፈለግሽኝ ቃሌ ነው። ብቻ እንደማፈቅርሽ ወቂ አለኝ። እንደምታፈቅረኝ ጠርጥሬ አላውቅም።
ችግሩ ፍቅርን የምትገልጽበት መንገድ ልክ አይደለም። 24 ሰዓት ሙሉ አይነ ስር የምትሆን ከማንም የማትገጥም ሴት እኔ መሆን አልችልም። ስታገኘኝ ያቺ ሴት አልነበርኩ፣ ስትወደኝ ያቺ ሴት አልነበርኩ። ያንተ ካደረከኝ በኋላ ሌላ ሴት አድርጌ ልስራሽ ብለህ ትግል ነው ያስከው። አይሆንም አልኩት። አውቃለሁ አለኝ። ተለያየን ስላችሁ 100 ጊዜ መተቃቀፍ 100 ጊዜ መሳሳም እንደነበረው አልደበቃችሁም። ለቅሶም ነበረው ከፈለጋችሁ። ለተወሰኑ ቀናት ማመን አቅቶኝ በየሄድኩበት ድንገት ዱብ ይል እንደሆን ብዬ ፈልገዋለሁ። የለም። ማታ ትምህርት ቤት ሲገባ ድንገት ከሆነ ሰው ጋር ካየኝ ፈነዳ ብዬ ብጨነቅም የለም። አልከፋኝም። ይልቅስ ነፃነት ተሰማኝ። በቃ ተለያየን። የምጠቀመው እሱ የሚሰራበት ባንክ ስለሆነ የሆነ ቀን ሲሄድ የለም። ጓደኞቹን ስጠይቃቸው ስራ መልቀቁን ሰማሁ። የሆነ ቀን የጋራ ጓደኛችን ትምህርቱን ለሴሚስተር ዊዝድሮ ሞልቶ አዲስ አበባ ለረፍት መሄዱን ነገረኝ። ጣውቴ እንደነበረው ባሌ ሳይሆን እንደ ሰው አዘንኩ። እንዴት ስራ ይለቃል? እንዴት ትምህርቱን ያራዝማል? ከአንድ ሴሚስተር በኋላ ባሌን ከተማ አየሁት። በጣም ከስቶ ጠቅሮ 5 ወር ሳይሆን 5 ዓመት የተለያየን ነበር የመሰለኝ። በኢየሱስ ስም ደህና ነህ አልኩት ደንግጬ ሳየው። ደህና ነኝ አለኝ። እቤት ሄጄ ነበር። ከቤተሰቤ ጋር ከሃለ መጀመር እየሞከርኩ ነው። ቢያንስ አሁን ጴንጤ ስላልሆንኩላቸው ደስተኛ ናቸው አለኝ። ደስ አለኝ። ያ የህይወቱ ጉድለት እንደሆነ አውቅ ነበር። አሪፍ አደረክ አልኩት። እኔ መማውቃትን ደብዳቤ ጽፋለት አግኝቼ የተጣላሁትን ሴት ስም ጠቅሶ የድሮ ፍቅረኛው ነበረች። ቤተሰቦቹም የሚወዷት ፍቅረኛው ነበረች። ከሷ ጋር እንደሆነ ነገረኝ። እውነት ነው፣ በቃ ተለያይተናል እርግጠኛ ሆንኩ። ከዛን ቀን በኋላም እሷም ተከትለው መታ ኖሮ አብረው ከተማ አየኋቸው። ያ ማለት በይፋ ትዳራችን ፈርሷል ማለት ነው። አልተናደድኩም፣ ጭራሽም አልቀናሁም። በቃ ለሱ ያለኝን ነገር ጨርሻለሁ ወይም መሰለኝ። መመረቂያ እየደረሰ ባለበት ጊዜ ውስጥ በባለጌ አይን ያየኝ ከነበረ ልጅ ጋር ባለኩ። የባለኩ የመጀመሪያ ቀን ቁጭ ብዬ ሳለቅስ አደርኩ። ትዳሬ እንደፈረሰ እያወቅኩ እንኳን የሆነ ኃጢአት የሰራው የረከስኩ አይነት መሰለኝ። ለምን እንዳለቀስኩ እንኳን አላውቅም። ብቻ የዛን ቀን ነው ቃሌን ያፈረስኩ የመሰለኝ፣ የካድኩ አይነት። የሆነ ቀን ከልጁ ጋር ወክ እያደረግኩ ስልክ ተደወለለት። እገሌ ነህ? አዎ ነኝ። ማን ልበል? የሜሪ ባል ነኝ። ባልሽ ነው አንቺ አለኝ ዞር ብሎ። ጥጋበኛ ነው ለራሱ። ደነገጥኩ። እኔ ሜሪ ከባሏ መለያየቷን ነው የማውቀው አለው። መልሱን ድምፁን ላውድ አድርጎት ሰማዋለሁ። እገልሃለሁ፣ እናትህ ሆድ ብትገባ የምታመልጠኝ እንዳይመስልህ፣ እገልሃለሁ ይለዋል። ወላ አጠገባችን ያለ መሰለኝ። ተንቀጠቀጥኩ። እሱ ምንም አልመሰለውም። ስትገለኝ ዝም ብዬ ሞትልሃለሁ እንዴ ይለዋል። ሲያብድ ይሰማኛል። እንደዛ ከደነፋ ከቀናት በኋላ የተመራቂ ተማሪዎች ፓርቲ አዘጋጅተን ዝግጅቱ የነበረው ከተማ ነበር። ልንመረቅ 2 ወር ነበር የቀረን። እኔም ብሎ ደሞ እኮ ተተራማሽ መግቢያ ትኬት ምናምን እየሸጥኩ ስተራምስ ከርሜ የፓርቲው ቀን ጠዋት ከጓደኞቼ ጋር ጫማ ልንገዛ ከተማ ስንወጣ አገኘሁት። ምንም እንዳላደረገ እንደዛ እንዳልደነፋ ማለት ሁኔታው እኮ የዛን ቀን ሳይገለው የሚያድር አይመስልም ነበር። እንዴት ነሽማ አላለም። ደህና አልኩት ግራ ገብቶኝ። ሁኔታው የሰማሁትን እንድጠራጠር አደረገኝ። ዛሬ ፓርቲ ያላችኋ አለኝ። ደነገጥኩ። እየተከታተለኝ እንደሆነ ገባኝ። ግን ዝግጅቱ የነበረው ማታ 2 ሰዓት ጀምሮ ስለነበር ቢያንስ ቺኩን ትቶ አይመጣም ብዬ ተረጋጋሁ። ይመችሽ፣ ፈታ በይ፣ ይገባሻል ብሎኝ እንደ ሰላማዊ ሰው ቻው ብሎኝ ሄደ። የምር ግራ ተጋባሁ። ቀልቤ ያልተመቸውም ቢሆንም ሀገር ሰላም ብዬ ቀሽ ቋ ብዬ ፓርቲው ጋር ሄድኩ። እስከሆነ ሰዓት ድረስ ድንገት ከመጣ ብዬ በሩን እያየሁ አልተረጋጋውም። ልክ ማታ 5 ሰዓት ሲያልፍ ተነፈስኩ። የዳንስ ወለሉ ላይ ከኔ ሌላ ማን አለ አልኳ። ከአንድ የክፍሌ ልጅ ጋር ቀንጥስ ውልቅ እያልኩ ስደንስ
ልጁ ድንገት እንደ ጅብራ ግትር ቀጥ አለብኝ። ምን ሆኖ ነው ብዬ አይኑን ተከትዬ ያየውን ሳይ ባሌ እየገባ ነበር። ልጁ ግን ባሌን ያየ ሳይሆን ይሄ ነጩ የበረዶ ድብ ፊቱ ላይ ቀጥ ብሎ የቆመበት ነበር የሚመስለው። እኔ ክውል በልለት። እዛ መሃል ግርግር ከተነሳ የተማሪው ምላስ ላይ መክረሜ ነው ብዬ ፈራሁና ቀስ ብዬ እንዳማረብኝ ወደሱ ሶምሶማ። በሂል ሶምሶማ ግን ኢማጂኑልኝማ አጠገቡ ስደርስ እጄን ለቀም አድርጎ መራመድ ጀመረ። ወደ ውጪ በሩን እስክናልፍ ዝም አልኩ። ምክንያቱም አዳራሽ ውስጥ ኮሽ ካለ ነገር ተበላሸ። ከዛ ልክ ስንወጣ እጄን መንጭቄ ፊን አልኩ። ተረስቶ የነበራ እኔን ለማስቀናት ሆን ብለሽ ነው እንደምታደርጊው አላለም። የምር ምለው ጠፋኝ። አንተ ማን ነኝ ብለህ ነው የምታስበው? ምን ልሁን ነው? አታፍርም? ሴት ቤት አስተኝተ ልታስቀኘኝ ስትል እኔ እናንተ ተለያይተናል። ረስተህ ከሆነ ራስህ አስታውሰው። የትም ከመሄድ ምንም ከማድረግ አትከለክለኝም። እሪ ያልኩ። ኦይ ለምስሉ በደንብ እንዲገልጽላችሁ ድመት ዝሆን ፊት ስትውረገረግ ማለት ነው ላየኝ። አንዴ በቦክስ ሲያጠጣኝ ብዙ እስካሁን ስያሜ ያላገኙ ሁላ ከለሮች ታዩኝ። በቃ የሆነ የቀለሞች ድብልቅ፣ ሐምራያዊ፣ ቡርቱጓዴ ምናምን። በስንት እጅ መጫን ቢባል በዘይት በጸሎት ያላወራሁትን ልሳን ሁላ ሳልናገር አልቀረሁም። ጥምልምል ብዬ መሬቱ ላይ ከመውደቄ በፊት ቀለበኝ። የመታኝ አይኔ ጋር ነበር። ከአይኔ ስር የቀለበቱ ፈርጥ ቀዶኝ ስለነበር ደሜ ወደ ላይ ተፈነጠቀ። አቅፎ ይዞኝ እሪ። የፈራሁት አልቀረም። አንዳንድ እያለ የተወሰነ ተማሪ ተሰበሰበ። ደግነቱ ያው ውስጥ ሙዚቃ ስለነበር ሊያጨስ ሊሳሳም አየር ሊወስድ ዜድ ሪፖርት ሊያወጣ ምናምን ከወጣ ተማሪ ውጪ ውስጥ አይሰማም። የለበሰው ነጭ ቲሸርት ቀይ ጠቃጠቆ ሰራ። እሺ ልቀቃት። አለቅም። ዝም ሲሉት እርዱኝ እንጂ እየደማች እኮ ነው። አልኮል ሲሰጡት በሁለት እጆቹ ወደ ላይ ተሸክሞኝ እንዴት ሊያደርጉልኝ ሲሉ አትንኳት፣ እኔ ነኝ ያደማት፣ እኔ ነኝ የማደርግላት። የሚያየው ሰው ግራ ገባው። በልብሱ ደሜን ከፊቴ ላይ ሞሽቀዋል። በዛ ላይ እንባው ደግሞ እኔን መልሶ ያወራኛል። እኔ እንደዚህ ላደርግ አይደለም የመጣሁት የነበረው። ምዬ ነበር እኮ አልነካትም ብዬ ምዬ ነበር እኮ። ደግሞ በዚህ ሁሉ መሃል መሳምም አለው። ጉንጬን ከነደሜ አንገቴን ይስመዋል። ከሰከንድ በፊት ምን አይነቱ ነው ሲሉ የነበሩ ሲያሳዝን አላሉም። በዚህ መሃል ማን መጣ? ያ ያባለገኝ ልጅ። ባልየው ልክ ሲያየው አወቀው መሰለኝ። እኔን እንዳይለቅ እኔ ሆንኩበት፣ ዝም እንዳይል እሱ ሆነበት። በቃ ቆንጆ ቲያትር ተፈጠረ። አንተ እናትህ አገኘሃለሁ። ማንነኝ ነው የምትለው? የነበረው ተማሪ የተፈጠረው ሳይገባው ያኛውን ይይዛል መሰለኝ። እኔ ለራሴ ምንም እንዳልል ልሳን ላይ ነኝ። የባሌንና የልጁን ድምጽ መለየት ራሱ እየቸገረኝ ነበር። ፖሊስ መጥቶ እኔ ወደ ሆስፒታል፣ እሱ ወደ ፖሊስ ጣቢያ ሄድን። አይኔ ስር ስቲች ተደረግኩ። ይሄ ምልክት አሁንም ድረስ አይኔ ስር አለ። እና ከዚህ በኋላ ፍቅር ተወለደ ነው የምትዩ ካላችሁኛ ግድ የላችሁም እንቀጥል። እኔ እኮ የብዙ ሰው ህይወት የኖርኩ ነው የሚመስለኝ የምላችሁ ለዚህ ነው። በነጋታው ማሚኔ ጋር ስትደውል ስልኬን አላነሳሁላትም። አንድ ጓደኛዬ ጋር ስትደውል የተፈጠረውን ነገረቻት። እኔ መስማቷን እንኳን ከማወቄ ማሚ መታለች። ማታ ሳድረውት ፖሊሶቹ ለቀውት ነበር እሱን። ማሚ ቀወጠችው። ሴቶች ጉዳይም አይደለች። ደዋወለች፣ አሳሰረችው። እኔ ጋር ስትመጣ ግን ከፍቷት ነው የደረሰችው። ምን ነው ስላት፣ ባልሽ ምን እንዳለኝ ታውቂያለሽ? ምን አለሽ? ምንም ቢል መገረም ይመስል ልጄን ይገላታል ብላ ስትቀውጠው ሞታም ቢሆን ዘግይተሽ ነው የደረስሽው እኮ። ታዲያ አንቺ አታስጠያትም ማሚ በእኔና በሷ መሃል አትግቢ ብሏት ነው የምትብሰከሰከው። በትምህርት ቤት በዶርሜም አካባቢም ሆነ ከክላሴ አካባቢ ብቻ እኔ ባለሁበት አቅራቢያ እንዳይገኝ ታገደና ከቀናት በኋላ ተለቀቀ። ሁሉም እንደነበር ቀጠለ። ማሚም ተመለሰች። እኔም ትምህርቴን ቀጠልኩ። ከዛ ልጅ ጋር ምን እንደነበረ መድኃኒዓለም ይወቀው። የነበረውን ቀጠልን።
የሆነ ቀን ስልክ ደወልኩለት ለልጁ። ና በእናትህ ወክ እናርግ አልኩት ስልኩን እንዳነሳ። ገምቼት እንደሆንኩ እኔ እንጃ የት ትሆናለህ መሽቷል እኮ። እቤት ከባልሽ ጋር። ቀልድም መሰለኝ። አንተ በማይቀለድ ነገር አትቀልድ። እግዚአብሔርን የምሬን ነው። ጠላታችሁ ክው ይበል። አሁንም ኢማጂኑልኝ ያባለኩት ልጅና ባሌ አንድ ቤት። ይገላሃል፣ እየቀለድኩ አይደለም ይገላሃል አልኩት። እየጠበቅኩት ነው። ተፋጠን ነው ዛሬ የምናድረው። ነገ ግቢ ስመጣ ደውልልሻለሁ አለኝ እየሳቀ። እኔ አንተም ብሆን እዛች ቤት አላድርም። ስልኩን ዘግቼው ምን ማሰብ እንዳለብኝ ግራ ገባኝ። ምንድነው ሁለቱን አንድ ቤት የሚያሳድራቸው? ወይ አንዳቸው አጋች አንዳቸው ታጋች ሆኖ ካልሆነ በቀደም እኔ የደማው እናቶቻቸውን በብልግና ሲቀባበሉ የነበሩ ሰዎች አንድ ቤት ማደር። ይሄ በዓለምም የትኛውም ልብ ወለድ ውስጥ የለም። ይሄ የተከሰተው እኔ ቤት ብቻ ነው። እንደ ቅዠትም እንደ ዱካክም እንደ መባንንም እንደ ልክፍትም ሲያደርገኝ አደርኩ። በነጋታው እንዳለው ደወለልኝ። የምናወራው ጉዳይ አለኝ ብሎኝ ተያይዘን ጸጥ ያለ ቦታ ሄድን። ከትላንት ወዲያ ነበር። ይሄው ራሱ ጉድ ወድጄሻለሁ ብሎኝ ነበርኩ። ዛሬ መጥቶ ከባልሽ ጋር ታረቂ ብሎኝ እረፍ። በልብ ወለድነት ሁላ አይሆንም አላልኳችሁ? የእውነት ዞረብኝ። ተጋድለው እሁድ ፖሊስ ፕሮግራም ላይ ቀርቤ ሁለቱንም ወዳቸው ነበርኩ። ጌታ ለኔ ባይላቸው ነው። ፖሊስ ምን ታደርገዋለህ ምናምን ብዬ ቃሌን ሰጠው ስል አጅሬዎቹ ፍቅር በፍቅር ሆነው አይዞ ሲባባሉልኝ ያደሩት። ማንም ሰው እንዲህ አይወድም ሜሪዬ፣ ግፍ ነው። በስማም እንዲህ አይነት ፍቅር አይቻል አውቅም። የትኛውም ወንድ ወንድነቱን ውጦ ከሚስቱ ጋር ያለው ወንድ አስታርቀኝ አይልም። የመጨረሻ ይወድሻል። ሚስትህ አይደለችም ስትለው የነበርከው አንተ አይደለ እንዴ? ለሱ አሁንም የሚወዳት ሚስቱ ነሽ። ሜዬ አሁን አንቺን አጥቶ መኖር ምን ማለት እንደሆነ በጣም ተምሯል እኮ። አንድ እድል ስጩ። በዚህ ሌሊት ሚኒ ባሌን ሆኖ ብቅ አለልኝ። ስለ ሌላ ሰው እያወራ ወይም እሱ ሌላ ሰው ነው መሰለኝ። ሳኩኝ። በቀደም መስሎኝ በቦክስ ያናፈጠኝ ይታያል። ፊቴ ገና አልጎደለም። ተለውጧል። ቆይ ምን ቢልህ ነው እንዴ? እሱማ በቃ ቀንቶ ነው። ደሞ ይዛን ቀን የመጣው እኔን ሊጣላ እንጂ ካንቺ ጋር ሊጣላ አልነበረም። ከወንድ ጋር ሲያይሽ ደሞ ፈልቶ ነው። በዛ ላይ አንቺ አጋጋልሽ። እሺ ደንቆይ ነው ማየው የምልህ። ቆይ አንተ በቀደም ወድጄሻለሁ ስትለኛል ነበር። እግዚአብሔርን ነው ምልሽ፣ እሱም ይወድሽን ሩቡን አልወድሽም። ደሞ ኃጢያት ነው እንደዛ የሆነልሽ እያወኩ ለራሴ ያላዳላ። ነግሬያቸዋለሁ እኮ ከኔ ጋር አብረው ሲስቁ የቆዩ ጓደኞቼ እሱ መጥቶ እሷ ማለት ለኔ የህይወት ካስማናት ብሎ እትት ብትት ሲል በግልምጫ የሚያፈርጡኝ ሰው ነኝ። የሚገርመኝ ያጠፋው እሱ ከሆነ ጥፋቱን አያስተባብልም። የሚናገርበት መንገድ ግን በቃ ለመኮነን አይመችም። የተፈጠረውም እንደዛ ነው። በጉልበት የሚሆን ነገር እንደሌለ ሲገባው ቢያንስ የተሻለ ነው ብሎ ያሰበው መንገድ ይመስለኛል ልጁን ጠርቶ ማናገር ነበር። ከዛ ያው ጠርቶ አጥምቆ ላከልኝ። ከቺኩ ጋር ተጣልቶ ትታው ሄዳለች። ብቻ ሌሊቱ ሙሉ ሲባባሉ ያደሩትን ሲነግረኝ እኛም ልናድር ሆነ። የታሸገ ነገር ሰጥቶኝ ተለያየን። ገብቼ ስከፍተው ቀለበቴ ነበር። እዚህ ጋር የተሰማኝን ወይንም የሚቀጥለውን እርምጃ እንዴት እንደተራመድኩ ምክንያቴን ልጽፍላችሁ የምሬን አሰብኩት እኮ። አላውቅም፣ ምናልባት የዚህኛው ጊዜ ቡረቃም ህመምም ስለሌለው ይሆናል ትዝ አይለኝም ምን አስቤ እንደነበር። እጭ በሉና ተዘጋጁ አንዴ። የሆነ ቀን ልንመረቅ አንድ ወር ሲቀረው ይመስለኛል። እሱም የተወሰነ ኮርስ እየቀረው አብሮኝ ተመራቂ ነበር። ብድግ ብዬ ብቻ ቀለበቴን አደረኩት። ተነስቼ ቤት ሄድኩ። በቃ ሄድኩ አልኩ እኮ። ምንም እንዳልተፈጠረ፣ ይቅርታ የለ፣ መወቃቀስ የለ። ልክ ትላንትና ተገናኝተን እንደነበር ሁላ ጨዋታ ጀመር። ስገባ ሲያየኝ የነበረው ፈንጠዝያ እንዳለ ሆኖ ወላ ቺኳ ጎበዝ ናት አንተ። ቤቴን አሪፍ አድርጋን የያዘችው ወላ አይነት ወሬ ነበረው።
የገዛነውን መሬት እንደሸጠው ነገረኝ። ሚስት አይሰራራኝም ይመቻል አልኩት። አንቺ ግን ምን ሆነሽ ነው እሱን የወደድሽው? ሎቲ የሚያደርገው እንዳትወጂም አልነበር? ሲቆይ ጆሮዬን ልበሳልሽ ከወደድሽው ብሎኝ እኮ። አንተ ግን በጣም ከሳህ እኮ። እህል አትበላም ነበር እንዴ? እኔም እኮ ከስቻለሁ ከዛ በላይ የሚከሳ ቀሪ ስጋ ስላልነበረኝ እንጂ። በቃ እስክንመረቅ ለምን አብረን አንሆንም? እንዲህ እኮ ደስ ስንል ምናምን ተባብለን ወደ ዶርም ተመለስኩ። ምንም ሳይጨመር ሳይቀነስ በቃ እንዲህ ነው የሆነው። ዶርም ስመለስ ሁሉም ሊበላኝ። በጣም የገረመኝ ማሚ ታብዳለች ብዬ ስጠብቃት፣ እንኳን ነገር አበረድሽ፣ ቢያንስ ተረጋግተሽ ተመረቂ፣ እኔማ በልህ ካሁን የሆነ ነገር አደረጋት ብዬ ሌት ተቀን አምላኬን ስወተውት ነው ማድረው አለችኝ። እንደ ባልና ሚስት ሳይሆን እንደ ፍቅረኛ ነገር ሆንን። ያለ ጸብ አለቀና ልንመረቅ አንድ ቀን ሲቀረው አብረን አደር። በነጋታው እነ ማሚ መጡ። ልጃችን ልታስመርቀን መጣች። ተመረቅን። እንደ ማንኛውም ተመራቂ ተማሪ ፊታችን እስኪ ገረጣ ፎቶ ስንነሳዋለን። እንዳሰብኩት በማዕረግ ባልመረቅም በሚያኮራ ውጤት ተመረኩ። በምወዳቸው ሁሉ ተከብቤ ያ የናፈኩት ቀን ሆነ። በሚቀጥለው ቀን ቤተሰቦቼን ሸኝቼ ዶርም ተመለስኩ። ለማንም ምንም ሳልል እቃዬን ሸካክፌ ወደ አዲስ አበባ። ለማሚ ያለሁበትን ለማንም እንዳይናገሩ አስጠነቀቅኩ። ብዙ ሳይቆይ የግል ዩኒቨርሲቲ ማስተማር ስራ ጀመርኩ። በወሩ ደወልኩለት። ማወቅ ካለብህ ልንገርህ ብዬ ነው፣ ፍቅርን አርግዣለሁ አልኩት። ደስ አለው። እብድ ናት በሉኝ በማርገዜ ደስታዬን ብታዩት። ከሱ ውጪ ከሌላ ወንድ ልጅ መውለድ አልፈልግማ። የነሽ ቦረቀ ላግኝሽ። we can fix this እኮ ልጃችንን አብረን እናሳድጋለን አይደል? ልጃችንን እናሳድጋለን። እኔ እናንተ ግን አንድ ላይ ሆነን አይደለም። ልጅህን መተህ እንድታይ ስወልድ አሳውቅሃለሁ። በልጆችህ ህይወት ውስጥ እንደፈለግኩን አባታቸው ነህ፣ በእኔ ህይወት ውስጥ ግን አይደለም አልኩት። ከዛስ እንዳትሉ ደግሞ ከዚህ በኋላ ያለው ልጃችንን ያካተተ ነውና ይለፋችሁ። እኛ ግን ሃፒሊ ዲቮርስድ ብለን ወይም ብዬ ዛሬ ላይ ሁለታችንም የራሳችን ህይወት እየኖርን ነው። ዛሬ ላይ በህይወቴ እጅግ ደስተኛዋ ሴት ነኝ። ፈጣሪ በብዙ ክሶኛል። ዝቅጥናዬ እንዳለ ሆኖ ዘንድሮም ስወድ ስግጥ ጥላለሁ እና ዛሬ ላይ ለልጆቼ ሳወራቸው እንዲህ ነው የምላቸው። እንደ አባታችሁ ያፈቀረኝ ወንድ የለም፣ ወደፊትም አይኖርም። እንደ አባታችሁም ደግሞ የጎዳኝ ወንድ የለም። አባታችሁ ጣዖቴ ነበር። በምድር ላይ ትልቁን ስጦታዎቼን እናንተን ሰጥቶኛል። በእናንተ ደግሞ ደስተኛ ሴት አድርጎኛል። መልካም ነገር ብቻ ይግጠመው።